ሚስቴ እንዳትነካ አሁን አበዛው በጣም እሺ በጣም ልካጣ እስካሁን ድረስ ቁጭ ብለን አልተመቻችኝ በልክ ነርኩኝ ይኸውልሽ እስካሁን ቁጭ ብዬ ዘከዘኩል አይደል እንዴ ታሪኬ መርማሪ ጋዜጠኛ ነኝ ሀብታሙ ባላለው ልጅ የሚባል የለም እዚህ ቤት ከፈለክ ግደለኝ ልጅ የሚባል በደስታ ነው ተው ምፈራ መሰለኝ ትፈሪኛለሽ በቃ ወደ ቤት ለቀውጣ ትፈሪኛለሽ ምን የምናውቀው ታሪክ የለም ለምን ደማስጃቸው አንቺ ምግብ አሬ ከታም ጥቼ ነው ተጣጣቸው ከታም ጥቼ መጣሽ ተባብሎ አይደል እንዴ ምንድነው አንበላ ማለት አንቺ ስነ ስርዓት ያዢ ቅጥቅጥ ነው ማረጋችሁ ዛሬ ለምን ተቀጠቀጠን ወሬ አልፈልግም ነጋቸው ወደ ህግኛ ናት ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን አንድ መስጠት የሚፈልገው ከባድና ትልቅ መረጃ አለ ስላለኝ እንግዲህ ከሱ ቤት ተገኝቻለሁ ማለት ነው። ያጋጠመው ነገር ምንድን ነው? ልንተጋገዝ የተፈለገው ነገርስ ምንድን ነው የሚለውን እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው ሀሳብ አስተያየት ካላችሁ የኔዎቹ ቤተሰብ ደግሞ ሀሳብ አስተያየት ካላችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ ገብታችሁ ሀሳብ አስተያየታችሁን መስጠትና መጻፍ ትችላላችሁ። እናየዋለን። ማስተካከል ያለብን ነገር ካለ እናስተካክላለን። ፈቃደኛ ነን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እንደምን አለ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አንተ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለሁ። እሺ ምንድነው ልትነገር የፈለከው? ማለት ከባድ የሆነ ነገር እንደሆነ እንግዲህ በቴሌግራም ቮይስ ወደ 12 ምናምን ሚሊዮን ቮይስ አስቀምጠልኝ ነበር። ያው በስራ ምክንያት ብዙም እንትን አላልነውም። ነገር ግን ያው ተራ ሆኖ ሰምተናል፣ ያለውን ነገር አይተናል፣ ተደዋውለን እንግዲህ እዚህ ድረስ ተገኝተናል ማለት ነው። ልትነግረን የፈለከው ነገርና ያሉትን ነገሮች እስኪ በደንብ አድርጋ አስረዳን። አዎ ይኸውልህ እንግዲህ እንደነገርኩ ቴሌግራም ላይ የተጨቃጨቀህ እንደነበረው ቀላል ነገር አይደለም። ዝም ብዬ ይሄንን ባንዴ ለማውጣት ፈልጌ አይደለም። ይሄ በጣም ጊዜ የፈጀ ነገር ነው። ምክንያቱም ዝም ብዬ ተነስቼ እንደዚህ ተደርጓል ምናምን ብዬ እንትኖች መረጃዎችን ሳላሟላ መናገር አልፈለኩም። ለዛ ነው በደንብ መረጃዎችን ላደራጅ ብዬ የሚደረገውን ነገር በደንብ እስከማቅ ድረስ ማለት ነው እስከሚገባኝ በደንብ ነገሩን በደንብ እናወራዋለን። ወደ በኋላ ላይ በደንብ አስረዳሃለሁ። ያው እንግዲህ እኔ ስለኔ ፐርሰናሊቲ እንግዲህ እዚህ ሰፈር ነኝ። እኔ ያው እዚህ ጎረቤት ላይ የሚደረገውን ነገር የማየው እኔ ነኝ። እኔ እዚህ ሰፈር ጎረቤት ላይ ምኖር ነኝ። አግብቻለሁ። እንኳን ደስ አለ። ባለ ትዳር ነኝ። በጣም ወዳት ባለቤት አለችኝ። በቅርብ ነው የተጋባ ነው። 2 አመት ቢሆን ነው አሁን። እንዲያውም ነፍሰ ጡር ናት። የሚገርምህ። እንኳን ደስ አለ። አመሰግናለሁ። እና ያው እንግዲህ እከታተላለሁ ያለውን ነገር ማለት ነው። የመንግስት ሰራተኛ ነኝ እኔ። እና ያው አንዳንዴ በራስህ ላይም በማህበረሰቡ ላይ መድረስ የማፈልገውን ነገር ስታይ ምን ይሰማሃል አይደለ? የሆነ እንኳን እንደዚህ ነገር ተወውና በመንገድ ላይ ስትሄድ ታክሲዎች ላይ በመንገድ ላይ ስትሄድ የሚያጋጥሙ ብዙ ነገሮች አሉ። እነሱ ነገሮች እንደ ኢትዮጵያ ባህላችን አስተያየት መስጠት፣ እንደዚህ አታድርግ፣ እንደዚህ በጣም ብዙ ነገር አለን አይደለ? እነሱ ነገሮች ስታይ ደግሞ በተለይ እንደ ትልቅ ሰው ዝም ብለህ መሄድ አትችልም። አሁን ላይ ያለው ጀነሬሽን የመጣው ነገር ምናልባት ዝም መባባሉ አይደለ? ይሄ ግሎባላይዜሽን ያመጣብን ነገር ነው። ዌስተርን በጣም ይመረዙና በጣም እና እሱን ነገር አሁን ጥሩ ይሄ እንደዚህ አይመለከትም በሰው ጉዳይ መግባት ምናምን የሚባለው ነገር ጥሩ አይደለም። እኔ ካሳለፍኩት አይነት ነገርም ማለት ነው። ስለዚህ እኔ አሁን ምንም አይነት ነገር ስለኔ ፐርሰናሊቲ ብናገር ምንም ሳልፈራ ነው እየነገርኩ ያለሁት። ምንም ማለት ነው። ምክንያቱም ለሚመጣው ነገር ሁሉ ዝግጁ ስለሆንኩኝ ማለት ነው። ምንም ያለውን ነገር በደንብ ስለማቅ እና እኔ ተከበርኩ ባለ ትዳር ነኝ። እዚህ ጎረቤት ነው ያለሁት። ስራዬ መንግስት ሰራተኛ ነው። ባለቤቴ መቅደስ ትባላለች። እሷም ያው ሰራተኛ ነች። ያው በነፍሰ ጡር በቅርብ ተወልዳለች። እንዲሁም
በጣም ደስ ይላል። እና በጣም ካገኘን ወንድ ከሆነ እንግዲህ ክሮች ውስጥ አንዱ ክርስትና ደስ ይለኛል። ይሄ ነገር ከተሳካ በጣም ደስ ይለኛል። እና ምን ልል ፈልጌ ነው ከባድ ነው ነገሩ። አሁን እንደ ሰው ስታስበው ሊያስፈራህ ይችላል። ቤተሰብ አለህ ምናምን፣ ግን ደግሞ በጣም እንደ ኢትዮጵያውያን ሆኜ ሳስበው አባቶቻችን በዚህ መንገድ አይደለም ሀገርን ያስረከቡን። አንድ ወንጀልን ከሰፈር ካልተከላከልከው አገር አድጎ ነው ሀገርን የሚገለብጠው። ይሄ ቀኝ ግዛት ምናምን የሚባለው ቀስ እያለ ነው የሚመጣው አይደለ? አንድ ሀገር በአንድ ሰው ሰራተኛ ሆኖ መስሪያ ቤቱን ሲጠቅም፣ እዛም ያለው መስሪያ ቤቱን ሲጠቅም አንድ ላይ ነው ሀገር ልታድግ የምትችለው። ስለዚህ ወንጀልን በጋራ ካልተከላከልን ከስር ከመሰረቱ አድጎ ትልቅ ወንጀለኞችን ትልቅ ሀገርን የሚሸጡ ባንዳዎች የሚፈጠሩት በዚህ ምክንያት ነው። ስለዚህ ከዛ አንጻር አይቼ ነው እኔም እናንተ ጋር በጣም ስጨቀጭቅ ይሄ ነበረው ማለት ነው። በእርግጥ ያው መረጃዎችን ሳሊዝ ብዙ መናገር አልፈለኩም ነበር ያኔ በጊዜው። ከዛ በኋላ ነው በቃ እንደ ይሄ ነገርማ ሌሎች ሰዎችም እንትን እንዲሉኝ እንዲያመልጡኝ አልፈለኩም። ሌሎች ህፃናትም እንዲያመልጡኝ አልፈለኩም እና ከዛ አንጻር ነው ልነግርህ የፈለኩት ማለት ነው። ዛሬ የተገናኘንበት መንገድም እሱ ነው። ነገርየው ከበድ እንደሚል መገመት ይቻላል። በጣም እንደምታስበው አይደለም። ይሄ እንደ ቀላል የምናወራው ነገር አይደለም። የብዙ ሰዎች እጅ ሊኖርበት ይችላል እንደምነግርህ አይደለም። እና እሱ ነገር ሊያስፈራ ይችላል። ግን ደግሞ ይሄ ነገር አድጎ የት ሊደርስ እንደሚችል ሰው የሚባለው ደግሞ ክቡር ፍጡር ነው። እና እንስሳቶች ላይ መሆን የማትፈልገው ነገር እንስሳቶች ላይ እንኳን እንደዚህ አይነት ነገሮች ሲደረግ ያሳዝናል አይደል? አንድ ውሻ አንድ ድመት ሲሞት ምን ያህል እንትንህ እንደሚል። ስለዚህ እንኳን ሰው ማለት ነው እንኳን ክቡር ፍጡር ይቅርና። ስለዚህ እሱን ነገር እኔ አይቼ ማለፍ እኔ ምክንያቱም እንዳደኩበት ማህበረሰብም እንትን እንዳልኩበት ማህበረሰብም ማለት ነው። እና በጣም ከባድ ነገር ነው። እሱን ነገር እንግዲህ ዛሬ እናወራዋለን ማለት ነው። በድፍረት ንገረኝ፣ እኔም ቸኮልኩኝ። በድፍረት እናወራዋለን። ያው የማየው ነገር እንግዲህ ከባድ ነው በጣም። ብዙ ነገሬን ነው መስዋዕት ያረኩበት። ዝም ብዬ እንደዚህ አሁን ተነስቼ አንድ ሳምንት ወይም ደግሞ በሁለት ቀን እንትን የተባለ ነገር አይደለም። ብዙ ወራቶችን የፈጀብኝ ነው። እኔም ለአንተ መሰረታዊ የሆነ መረጃን እስከማሰባስብ ነው በቃ ቪዲዮዎችን እስከሚይዝ ነው እንትን ከስራ እንትን እስከምል ድረስ ማለት ነው። ምንድነው አንተ አርፍደህ ነው የምትገባው? ባለቤቴ እንኳን ጊዜ ሰጥቻት አላውቅም። አስበው እንግዲህ ነፍሰ ጡር ስትሆን እርጉዝ ሲሆኑ ሴቶች ብዙ የሆርሞን መቀየር አለ ምናምን። ባለቤት የሚባለውን ነገር ያኔ የለም ማታቃት ሚስት ነው የምትሆነው። በደንብ ትሪት ማድረግ አለብህ፣ መንከባከብ አለብህ ከጎኑ። እሷን ሁሉ መስዋዕት አድርጌያለሁ እኔ ልልህ ነው የፈለኩት። እርግዝናዋን በስነ ስርዓት ምን እንዳማራት ምናምን እንኳን በስነ ስርዓት ከጎኗ ሆኜ እንኳን ላረግላት አልቻልኩም። የሚገርምህ ነገር ማለት ነው። ምክንያቱም ያው እዚህም ሰው ነው እዚህም ሰው ነው የሚጠፋው በተዘዋዋሪ አይደል? ያው የአንድ ሀገር ዜጋ እስከሆነ ድረስ እና ያንን ነገር አንቺ ዝም ማለት አልችልም። አዎ አልችልም በፍጹም። ምንድነው ነገር እስኪ ማለት የተፈጠረው ነገር እኔም በጉጉት ገደልከኝና ምንድነው የተፈጠረው ነገር እና በምን አይነት መልኩ ነው መተጋገዝ ያለብን? የተፈጠረው ነገር እንግዲህ በጣም ከባድ ነው። ቪዲዮ እንዳላኩልህ ነው። በየቀኑ ነው የምልህ፣ በየቀኑ የሚኖሩት እንግዲህ እዚህ ግቢ ውስጥ አንድ ካፕል ባልና ሚስት እንደኔ ባልና ሚስት እንደሚኖሩ ነው የማውቀው። ግን ደግሞ ከአንድ ግቢ ውስጥ ተከራይ እንኳን አለ ብትል አንድ ወይ ተመሳሳይ ልጅ ነው አይደለ? ሁሌ ሲወጣ የምታየው ምናምን ተመሳሳይ ልጅ ነው ሲወጣ የምታየው። ጎረቤት እኮ ከድሮም የምናውቀው ነው። ጎረቤት ነው ገብተን ተጫውተን የምናድገው አይደለ? ድሮ እኔ እንኳን እሱን ነገር አልታደልኩትም። በማደጎ ነው ያደግኩት። እናትና አባቴን በጊዜ ልጆኜ ነው ያጣሁት። እሱን ነገር አልታደልኩትም። በእርግጥ በልጅነቴ ማደጎ ቤት ገባው። የእናት ፍቅርን አላውቀውም፣ የአባት ፍቅርን አላውቀውም። እንደምታስበው አይደለም። ግን ደግሞ እኔ የደረሰብኝ ነገር ሰዎች ላይ እንዲደርስ አልፈልግም። ሰዎች ጋር እናትን አጥቶ መኖር፣ አባትን አጥቶ መኖር። አባት እንግዲህ የምትፈልገውን ነገር የሚያሟላልህ ነው። ከአባት ደብቀህ ለእናትህ የምትናገረው በቃ የልብህን ሚስጥር የምታወራት ነች እናት አይደል? እዛ ደግሞ የምታገኘው ነገር የለም። ወንድም እህት ነው ልታገኝ የምትችለው ማደጎ ላይ። እኔ ያጣሁትን ነገር ልጄም እንዲያጣ አልፈልግም። በዙሪያ ያሉ ህፃናቶችም እንዲያጡ አልፈልግም። ማንም የኢትዮጵያ ህፃናት እናት አባቱ ጋር መኖር እንዳለበት ነው የማስበው። እሱ ብቻ አይደለም ያለ እንትናቸው
ያለ ፍቃዳቸው የህገወጥ ነገር ዘዋወሪያ ወይም ደግሞ እንዲሞቱም አላግባብ ነገር እንዲሰሩም አልፈልግም እና ይሄ አሁን ስመጣልህ ገብቷል ተረድተኛል ብዬ አስባለሁ እና ከኔ ጋር ሳገናኘው ነው ስልህ እኔ ዝም ብዬ ማለፍ አልፈልግም ያልኩበት ምክንያትም ለዛ ነው አይደለ እና ነገ አድገው ሀገር ተረካቢ አይደለም ይሆኑት በደንብ እና ምን አየው ግቢው ላይ በቃ እኔ እኮ እንዴት አድርጌ ንገርህ በቃ አዳዲስ ህፃናቶች ሁሌ ነው በቃ አሁን ለመናገር በጣም ከባድ ነው ቪዲዮቹን እንደላኩልህ ነው በቃ ቪዲዮቹን እንዳሳይ ቪዲዮቹን ስልህ ቪዲዮ ስቀርጽ እንደቀላል እንዳታስበው ቪዲዮ ስቀርጽ ማለት ነው ራሴን መስዋዕት አድርጌያለሁ የሆነ ነገር ቢፈጠር ነፍስ እስከ ማጥፋት ድረስ ሊደርሱ ይችላሉ ሰዎቹ እዛ ደረጃ ልልህ ነው አይደለም ቪዲዮ መቅረጽ በራቸው ጎረቤት አይደለም እንግዲህ በራቸው ጋር እንኳን ቆመህ ብትታይ እኔ አንድ ቀን አጋጥሞኛል ይገርምሃል እንደዚህ አይነት ነገር ከጀመርኩ በኋላ እንትን ለማድረግ ፈልጌ ያው እስኪ ምንድነው ግቢ ውስጥስ ምንድነው ያለው ግቢ ውስጥ ፈጽሞ መግባት የማይታሰብ ነገር ነው ግን ምንድነው እስኪ የሚካሄደው ነገር ብዬ እንትን ለማለት ስሞክር ምንድነው ምን እንዳይፈልከው ምናምን አለኝ ኧረ እኔ እዚህ ሰፈር ነኝ እንዴ ከጎናችሁ ያለው እኮ ጎረቤት ነኝ ጎረቤት መጠያየቅ አይችልም እንዴ መዋዋስ አይችልም እንዴ ቃዎች ከዛ ያን እንትን ነው እንግዲህ የመለሱልኝ በሰዓቱ ማለት ነው ምን አይነት ስራውን በጥንቃቄ እንዴት እንደሚሰሩት ስራውን ምን ያህል ብር ተከፍሎበት ምን ያህል ኪሳራ ሊከስሩበት እንደሚችሉ ምን ያህል አደገኛ የሰው ህይወት ሊቀጥፍ እንደሚችል ያወኩት ያኔ ነው እና ከዛ በኋላ እንደዛ ከሰማሁኝ በኋላ እኔም በቃ እንቅልፍ መተኛት አልቻልኩም ሐሳቤ በሙሉ እሱን ዳር ሳላደርስ መተኛት አልፈለኩም የሆነ ልባት እስኪያገኝ ድረስ ማለት ነው ጉዳዩ እና ምልልህ ፈልጌ ነው በዝናብ በጨለማ ነው አብዛኞቹ በቃ ተሸፋፍነው ነው የሚገቡት የሚገርም ህፃናት ናቸው እኔ ህፃናት ላይ የሚጨክን ልብ አለ እንኳን ህፃናት ላይ እንስሳት ላይ የሚጨክን ልብ አለ በጣም ከባድ ነው በቃ እንደ ኢትዮጵያዊ እስኪ አስብ እንደ ኢትዮጵያዊነታችን ኢትዮጵያዊ ስንል እንደዚህ ቀላል አይደለም አይደል ይሄ ያመጣው ነገር ነው አሁን እየመጣብን ያለው እና እንደዚህ አይነት ነገሮችን ሳይ ነበር በቃ በተደጋጋሚ ዛሬ እኔም ያስተዋልኩት ያኔ ነው እዚህ ግቢ ውስጥ ጎረቤት ነኝ ግን ደግሞ ተከራይ ቢኖር እንኳን አንድ አይነት ልጆች ነው ሲወጡ ማየት የነበረብኝ አይደለ ግን ደግሞ አይደለም እንደዛ አይደለም ማገኘው ሁሌ ተሸፋፍነው ነው በዝናብ ነው የሚገቡት እየተንቀጠቀጡ ልጆቹ እንዴ ልነግርህ አልችልም እንዴት አይነት ስሜት ሊሆን እንደሚችል እኔ እንጃ ተረዳኛለህ ምለውን ነገር አይ ተረድቻለሁ በጣም ከባድ በቃ ከባድ የሚባል ነገር ነው ያሳለፉ ያሉት ልጆቹና አንድ አይደለም ሁለት አይደለም የሚገባው ቤት ውስጥ በብዙ ህፃናት ናቸው የሚገቡት ብዙ ህፃናት እኔ እንዴት አድርጌ በጣም ከባድ ነው በቃ አሁን እየነገርከኝ ያለው በጣም ከባድ ነገር ነው ምክንያቱም ህፃናት ሲገቡና ሲወጡ ቪዲዮ መቅረጽ ራሱ የላከልኝ ቪዲዮዎች አሉ እነሱን ራሱ መቅረጽ መቻለ ድፍረት ሳላደንቅ አላልፍም ምክንያቱም ዝም ብለህ እንዲሁ ብታስበው እንኳን ሪስክ አለው እንደዚህ ኖርማሊ መንገድ ላይ የሄድክ ራሱ ሰው መቅረጽ በጣም ከባድ ነው እኛ በእኛ ስራ ደግሞ ስለምናውቀው ነው እኛ ሰው እየተከታተልን ስንቀርጽ እንኳን ሰው አያስቀርጽም ምንድነው የሚፈርስ ቤታችን ሊፈርስ ነው እንዴ መንግስትን የላካችሁ ምንድናችሁ ምናምን እነዚህ አይነት ጥያቄዎች አሉና እነሱን ይህንን እንኳን ለመቅረጽ መሞከር ራሱ እና መቅረጽ በጣም ትልቅ ነገር ሳላደንቅ አላ እኔ አሁን የሚፈሩትን ሰዎች ምንም አይገርመኝም ምክንያቱም እውነታቸውን ነው አሁን በልጅ ቢመጡ ልጅህን ቢያግቱ ሚስት እንደዚህ አደርጋለሁ እሱን ተውና መጀመሪያ ራሱ እንደዛ አይነት ነገር ውስጥ ሳትገባ ራሱ ማንንም እንዲያነሳ ቪዲዮ እንዲቀርጽ ህጉም አይፈቅድም አይደለ አዎ ስለዚህ ቪዲዮ መቅረጽ በጣም ክልክል ነው ግን ደግሞ እኔ ያደረኩት ነገር የመጣው ይምጣ ብዬ ነው ምንም ነገር ምክንያቱም ከነሱ ህይወት አይበልጥም ከህፃናቱ ህይወት ማለት ነው አንድ ህፃናት አንድ ከመጨረሻ ላይ እንኳን አንድ ህፃን እንኳን ባተርፍ ብዬ ነው የተነሳሁት እና ቪዲዮ ስቀርጽ እንደምታስበው አይደለም እንደላኩልህ ቀላል ቪዲዮ አይደለም ብዙ ጊዜ ከ6 በላይ መላክ እችል ነበር ቪዲዮዎቹን ግን የማይሆን ነገር ሆኖብኝ ነው የሚገርምህ ነገር ማለት ነው በጣም ዝናብ እየተደበደብኩ ነው ቪዲዮ ስቀርጽ የነበረው ማለት ነው በማታ ነው እንደነገርኩ አብዛኛው ተሸፋፍነው ነው የሚገቡት እና ያኔ ሳነሳ ወይ ጀምራለሁ
ልክ አዩኝ ያላዩኝ ብዬ ትቼው ይሄን የሚሞላ ቪዲዮ እስካገኝ ራሱ የለም መረጃ ለመሆን ተነስቶ አንድን ሰው ለመወንጀል ራሱ ከባድ ነው። ምክንያቱም ቪዲዮ ቀርጸህ እንደዚህ አይነት ነገር ነኝ እስካላልክ ድረስ መረጃውን እስካላወጣህ ድረስ ህግም ተቀባይነት የለውም። አዎ እና ክስም ለመመስረት ምን አደረጉ ትላለህ? ስም በማጥፋት ወንጀል መልሰው እኔን ራሱ ሊከሱኝ ይችላሉ። እሱን ነው የምልህ። ስለዚህ መረጃውን እስከማገኝ ድረስ የሚደረጉትን ነገሮች በጥንቃቄ ስከታተል የነበረው ራሴን መስዋዕት እስከማድረግ ነው የነገርኩህ። እንግዲህ አንድ ነገር ብትሆንብኝ እኔ ሚስቴ ጸጸቱን አልችለው። በጣም መወዳት ባለቤት ነው ያለኝ። አሁን ደግሞ ልጅ ልሰጠኝ ነው። ስለዚህ እሱ ነገር ቢደርስብኝ እንኳን እኔ በጣም እንትን ብዬበታለሁ፣ አስቤበታለሁ። ግን ከዚህ በላይ ምንም የሚመጣ ነገር የለም። ምንም ያስፈራኝ ነገር የለም። እዛ ግቢ ውስጥ ያለው ነገር ምንድነው? ካፕል ናቸው። አንድ ወንድና አንድ ሴት ናቸው። ከዛ ውጭ የምታየው በሙሉ ህፃናት ናቸው። የሚወጡት የሚገቡት አንድ አይነት ህፃናት አይደሉም። የተለያዩ ህፃናት። አንድ ህፃን አይደለም የሚገባው በቀን። አንድ ህፃን ምናልባት ቢገባ እኮ ልብ ላትልም ትችላለህ አይደል? እንዴት ብለህ ታስተውላለህ? አታስተውልም። ሲቀጥል መሸፋፈኑ ምን አመጣው? ማታ መግባቱ መውጣቱ ምን አመጣው? እሱን ነገር ስታስበው ጥርጣሬ ያድርብህ። አዎ አንድ ነገርም አለ በደንብ እና በቃ የህገወጥ ዝውውር የህፃናት ዝውውር እንደዛ ነው የምታስበው። በደንብ ያለምንም ከላከው መረጃ አንፃር አሁንም በድጋሚ ሳላደንቅ አላልፍም። ምክንያቱም ምን መሰለህ እኛ ምንሰራቸውን በየቀሉ ምንላቸውን ውሎ ነው በተወሰነ መልኩ አንተ ለማየት የሞከርክና እንዲያውም እኛን በቀላሉ ትረዳናለህ ብዬ አስባለሁ። የኛን ስራችንን በቀላሉ ትረዳለህ ብዬ አስባለሁ። እኔም ቶለሬት ያረኩት ያኔ ቶለሬት አረኩኝ አይደለ? ቪዲዮ ስልክልህ ያው ብዙም ጨቀጨኩ አይደለ? አንተ ቶሎ ማላየውትም። አይ አቃለው ስራችሁ ምን ያህል እንደሆነ እናንተም በዚህ መንገድ ላይ ስለምትሰሩ እንትን ማለት አልፈለኩም። ታቃለህ እንትን ምን ያህል ነገር ሪስክ ወስደህ እንደምትሰራው ይሄን ስራ በጣም እናንተን በዚሁ አጋጣሚ ሳላከብራችሁ ሳላደንቃችሁ ማለፍ አልፈልግም። በእውነት በጣም ትልቅ ስራ ነው የምትሰሩት። ከእናንተ ጋር ይሄን ነገር በመጀመሪያ ራሱ ትልቅ ኩራት ይሰማኛል። እኛም ደስ ይለናል፣ ደስ ብሎናል። አዎ በጣም ምክንያቱም ሰው ክቡር ፍጡር ነው እዚህ ዓለም ላይ በቃ ትልቁ ፍጡር ሰው ነው። ከዚህ በላይ ምን አለ? ምንም ነገር። ህፃናት አድርገው አይደል ትልቅ ሰው የሚሆኑት? አዎ በትክክል። ስለዚህ አሁን ግቢው ላይ የሚወጡና የሚገቡበትን ሰዓት ጠንቅቀህ ታውቃለህ ብዬ አስባለሁ። ማለት ቤት መስሪያ ቤት ድረስ ጸብ ባለቤትም ጋር እስኪፈጥር ድረስ እንግዲህ ለመከታተል ሞክራል ያለውን ነገር በሙሉ። ይሄ ራሱ ትልቅ መስዋዕት ነው ያደረከው። ማለት አንተ ባለፍክበት መልኩ ሌላ ሰው እንዲያልፍ አልፈለክም። የሰው ልጅ በቃ የሰው ዘር የተከበረ ስለሆነ መተጋገዝ አለበት እንደ ኢትዮጵያዊነት። ስለዚህ ይሄም በጣም ጥሩ ነገር ነው። ስለዚህ ቤት ላይ የሚገቡና ሊወጡ የሚችሉበትን ሰዓት ጠንቅቀህ ታውቃለህ። ስለዚህ በምን አይነት መልኩ ገብተን ብናናገራቸው ይሻላል? እኔ አሁን ያሰብኩት አንድ ሀሳብ ምንድነው ከክሮች ጋር መመካከር አለብኝ። ግን ምን ማድረግ አለብን መሰለህ የካፕል ጥያቄዎችን መጠየቅ ብንችል እንደዛ አይነት መልኩ ገብተን ብንጠይቃቸው ብዬ አስባለሁ። ምክንያቱም እነዚህን ሰዎች ብዙ የእኛን ስራዎች አይተህ ከሆነ ሽልማት ይበዛባቸዋል እና እነዚህ ሰዎች ደግሞ ሂውማን ትራፊኪንግ ከሆነ ሽልማትን አይፈልጉትም። ትንሽ ሳንቲም የሚሆንባቸዋል፣ አይመቻቸውም። ስለዚህ በዚህ አይነት መልኩ እንገባለን። አንተ ግን የሰጠህን መረጃ አለ። አሁንም ቢሆን ብታሳየኝ ደስ ይለኛል በድጋሚ። እኔ አሁን እንትንህን አቀራረጽህም አንተም ከጀርባ አይደለ ለእንትን ጥንቃቄ ፈርተህ ነው። ግን እኔ ችግር የለብኝም፣ ምንም ይምጣ አቀበላለሁ፣ ችግር የለብኝም። እኔ ኖርማል ፊት ቅረጸኝ እያልኩ ነበር አይደለ? ከጀርባ ስምህም አያስፈልግም። አረ ችግር የለም፣ መግለጽ አስፈላጊ ነው ብያለሁ። እኔ ምንም ነገር ከማውጣት ወደ ኋላ አልልም። ግን ጥቅም የለውም፣ ትጎዳብኛለህ። ምክንያቱም ዊኔቨር ነው ምን ሊፈጠር እንደሚችል ስለማናውቅ። ሰው ማትረፍ እስከሆነ ድረስ ስራችን እኔ ምንም ችግር ምንም ነገር እስከማድረግ እናደርጋለን። ግን አንዳችን እየጠፋን መሆን የለበትም። ሁላችን ባለንበት ሆነን ነው መቀጠል ያለበት ብዬ አስባለሁ። የሰዎቹን ፊት ማየት ብችል እንግዲህ ከጎረቤት ነን ብያለሁ። ልክፈትና ልስጥህ ስልኪ። እንግዲህ እነዚህ ናቸው እንደምታስባቸው አይደለም። ስታያቸው አይመስሉም ማለት እንደዚህ። አረ በጭራሽ በጣም ከባድ ነገር እኮ ነው። ስለዚህ እነዚህ ናቸው። እነዚህ ናቸው እዛ ግቢ ውስጥ ያሉ እነዚህ ሰዎች ናቸው።
ከአንተ ግቢ ፊት ለፊት ያሉ እነዚህ ናቸው። በቃ ችግር የለውም። ያው ዞሮ ለደህንነት ጎረቤት መሆኑ ምናምን መገለጽ የለበትም። የተሻለ የሚሆን እንደዛ ነው። ይሄ በዚህ በኩል ምንም ይምጣ እኔ በቃ ምንም ነገር ነው መቀበለው። በጣም ጥሩ ጥሩ። ስለዚህ በቃ ወደዛ ሄደን ጊዜ ሳንፈጅ እንግዲህ ነገር ሪስክ አለው። ስለዚህ ምን ማድረግ አለብን? መጀመሪያ ወደ ሴቶችና ህጻናት ጉዳይ ይመለከተዋል። መርማሪ ፖሊስ ያስፈልጋል። ክስ መመስረት አለብን። ምክንያቱም እነዚህም ቢሆን ኤቪደንስ ናቸው። አዎ ማረጋገጫ ናቸው። እንትን ያለው የቆየ ነው። ትክክል። እሱን እንዛለን። ፎቶቸውን ይዘናል። ምን እንደሚሰራ ግቢው መፈተሽ አለበት። ከዛ በፊት ግን ያንን ሁኔታ ከሞላን በኋላ በተጨማሪ ግቢውን ማየት አለብን። ሰዎቹን ማውራት አለብን። ፍተሻም ያስፈልጋል። እንግዲህ የተጠናከረ ኃይል ይዤ መሄድ አለብኝ። ምንም ጥያቄ የለውም። ሪስክ ያለው ነገር ነው ይሄኛው ደግሞ። ስለዚህ እንደዛ ሆነን የምንሄድ ይሆናል። አንተ ግን ለሰጠን ጥቆማ አይደለም የነፍስ አድን ስራ በጣም ከልብ አመሰግናለሁ። አሁንም ቢሆን ከጎንህ ነኝ። ምንም የምትፈልገው ነገር ካለ አለው። እሺ፣ እግዚአብሔር ያክብርልኝ። ክብር ይስጥልኝ። በጣም አመሰግናለሁ። ውድ ተመልካቾቻችን ያው የተፈጠረውን ነገር በከፊል እንደሰማችሁት ነው። ትንሽ ሪስክ ያለው ነገር ስለሆነ ኃይል አጠናክሬና እቅድ አቅጄ ወደዛ ሂጄ የማሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ማድረግ ያለብንን ነገሮች በሙሉ አድርገናል። እኔና ወንዴ ሴቶችና ህጻናት ማሳወቅ ያለብንን ነገር አሳውቀናል። ከዛም በመቀጠል የህግ አካል አብሮን ሊኖር ስለሚገባ መጀመሪያ የማወጣጣት ስራችን እንደተለመደው እንድንሰራ ፈቅደውልን እንግዲህ ወደ ውስጥ እየገባን ነው ማለት ነው። አሁን ቅርብ ነው ያለነ፣ ከነሱ አካባቢ ነው ያለነ። እንግዲህ በምን አይነት መልኩ እንገባለን፣ ያስገቡና ላያስገቡና የሚለውን ነገር ቼክ እናደርግና የምናደርገው ነገር ምንድነው፣ በኃይል መጠቀም ካለብን ያው ታጥቄ ስለመጣውኝ እጠቀማለሁኝ። ምክንያቱም የሴቶች የህፃናት ሂውማን ትራፊኪንግ ነገሮች ባዶ እጃቸውን ይሆናሉ ተብሎ አይታሰብም። ቢሆንም ባይሆንም ሰልፍ ዲፌንስ ማድረግ አለብን፣ መጠቃት ስለሌለብን የግድ እንግዲህ እንትን ማለት አለብን ማለት ነው። ዝም ማለት የለብንም። ስለዚህ ያንን እናደርጋለን። በተቻለን መጠን ካፕል እስከሆኑ ድረስ የካፕል ጥያቄዎችን ለመጠየቅና ሽልማቱን ከነሱ ይልቅ እኛ እንደምንጠቀምበት አሳምነን ለመግባት እንሞክራለን። ከሆነ ሆነ፣ ካልሆነ ደግሞ እንግዲህ ሌላ አማራጭ መሞከር ነው አይደል? አዎ እውነት ነው። ያው በእርግጥ አሁን ደግሞ ሰዓቱም የምሳ ሰዓት ስለሆነ አዛንም እያደረገ ነውና የምሳ ሰዓትም ስለሆነ በዚህ ሰዓት ቤት ይኖራሉ የሚል ግምቶችን ስላሉን ነው እንደዛ ያደረግን ያለ ነው። እንግዲህ ገብተን ደግሞ ውስጥ ማድረግ ያለብንን ነገር ማድረግ አለብን። ያለው ነገር ይሄ ነው ብዬ አስባለሁ። ስለዚህ ውስጥ ገብተን ያለው ተከተል ያየሽ ና ይሄኛው ቤት ነው እንግዲህ በተቻለ መጠን አድርጎ ሽፍታችንን ለማሳየት ልሞክር። ቤቶች እዚህ ቤት እንደምን ዋላችሁ? ደህና ዋላችሁ? ይቅርታ፣ ሰላም ጤና ይስጥልኝ። እንደምን አላችሁ? ሰላም ነው? ያው ምናልባት ኮፍያ ምናምን ስናደርግ ማስክ ስናደርግ ሌላ ነገር እንዳይመስልሽ። እሺ፣ ካሜራ አለ እዚህ ጋር። ያው እኛ ቲክቶክ የቲክቶክ ቪዲዮ እየሰራን ነው። ሰላም ነው? እንዴት ነሽ? የቲክቶክ ቪዲዮዎችን እየሰራ ነው። ካፕል ሰዎችን እየዞርነ ካፕል ጥያቄዎችን እየጠየቅነ ሽልማቶችን እንሸልማለን። ሞር ደግሞ እናንተ ከምትሸለሙት በላይ ደግሞ ምንድነው እኛ እያደረግን ያለ ነው፣ ሽልማቱ ለእኛ ጥቅም አለው። 50% ሽልማት እኛ ከኦዲየንስ ስለምንቀበል ምናልባት ፈቃደኛ ከሆናችሁ የካፕል ጥያቄዎችን እንጠይቅና በቃ ቶሎ የፈጠነ ላሽ ነገር የለም። ግን ቆይ እስኪ ባለቤት የላናገር። እሺ፣ እናመሰግናለን። ችግር የለውም፣ እንጠብቃለን። ደስ አላላችሁ? አይ ምንም ችግር የለውም። ቀላል ነገር ስለሆነ ያው ለስራ ነው። አይ እንደዚህ ተጀመረ። ግን አይ ዘመኑ የቴክኖሎጂ ዲጂታል የሆነ ነገር ነው አይደል? እሺ፣ ሁሉም ነገር እንደዛ ስለሆነ
ኮፍያ ነው ዶላታ ለቲክቶክ እሺ ሰላም ነው እንዴት ነው አማን ናችሁ እሺ እንዴት ናችሁ ሰላም ነው አለን ያው እዚህ ጋር ካሜራ አለ የቲክቶክ ቪዲዮ ነውና ቲክቶክ ብዙ ቤተሰቦች አሉን ተከታዮች አሉን እንትን ነው አይ ላስረዳ ነው ያለውን ነገር ላስረዳና ብዙ ፎሎወሮች አሉን እነሱ ምንድነው ሳንቲም ለኛ ይሰጡናል ያው ዘመኑ የዲጂታል አላባ ያቺ ዝም በይ እስኪ እናስረዳው መጀመሪያ እንጂ ዝም ብሎማ ይገባ መሰብ እና እንግዲህ ያው የካፕል የባለ ትዳሮችን ጥያቄዎችን እየጠየቅን ከዛ ሰው ምን ይማራል የሚለውን ነገር አንዳንድ ነገሮችን ለማወቅ ነውና ከ50% በላይ ያው እኛም ወጣቶች አይደለን ተጠቃሚዎች ስለሆነ ለኛ ስለሚፈጥር ለኛ ይፈጥራል እና ሳንቲም ስለምናገኝበት ያው ብትተባበሩና ለ5 ደቂቃ 6 ደቂቃ ቀረጻ ብቻ ናት እሷን ብቻ እንጠይቃችሁና በቃ ካሜራው እሺ እሺ እናመሰግናለን በጣም እሺ እንግዲህ ውድ የቲክቶክ ቤተሰቦች እንደምን አላችሁ እዚህ ጋር ወንድ ያለ እዚህ ደግሞ አፍታት አለውኝ ማለት ነው እንደተለመደው ምን እናደርጋለን የካፕል ጥያቄዎችን ማለት ነው አይደለም እንዴ የካፕል ጥያቄዎችን እንጠይቃለን ከዛ እዚህ ጋር ያሉ ቤተሰቦቻችን ያለውን ነገር በደንብ ያስረዱናል ከዛ በኋላ ወደ ሽልማቱ የምንሄደው ይሆናል ማለት ነው ሽልማቱን ያው አስፈላጊ ነው ካላችሁ እንሸልማለን አንፈልግም ካላችሁ ደግሞ እንጠቃቀሙ አይደል ወጣቱን ያው ዘመኑም የዲጂታል እንጠቀም በሚለው ነው ማለት ነው ስለዚህ እንደዛ እናደርጋለን ቀጥታ ወደ ምን እንሄዳለን ማለት ነው ወደ ጥያቄው እሺ በመጀመሪያ ጥያቄው ምንድነው እንዴት ተገናኛችሁ ነው ያው ከስም እንጀምራለን ስለ ግንኙነታችሁ ነው ማወቅ የምንፈልገው ብዙ ጊዜ የምናደርገውም እንደዛ ስለሆነ ማለት ነው እስኪ ራሳችሁን በማስተዋወቅ እንጀምርና ከዛ ወደ ጉዳያችን እንገባለን ፍቅራቸው አንቺ ቅደሚ አንተ ፈረስ ሌዲስ አይደል ኤደን እባላለሁ እሺ ባለቤቴ ደግሞ ኢዮባ ይባላል ኢዮባ እሺ ደስ ይላል ኢዮብ ነው ስሙ ያው ኢዮባ የሚመቸኝ ኢዮባ ነው እሺ ግን አንድ ጥያቄ አለ ይቅርታ አድርጉልኝና እሺ ማክሳችሁ ምንድነው እቺ መለያችን እንደ ብራንድ አይተሽዋል ማስኩ በራሱ ከላ ሌላ ሰው ላይ ተሽታቀልሽ የልሻ በብራንድነት ተሸፋፍነው ብራንድም ምንድነው ተሸፋፍ ግን ምንድነው ይሄ ትርጉም አለው ብራንድ ናት የፍሬንድሺፕ ኮፍያችን ወደ ኋላ ማድረግና ማስካችን ነው የኛ የፍሬንድሺፕ ምልክት ነው ወጣቶች አይደል እናቶች አይደል ቀጥሎ ችግር የለም በጣም ደስ ይላል እሺ ስለዚህ እንዴት ተገናኛችሁ በፍቅር ምን ያክል ጊዜ ቆያችሁ ትዳር እንዴት ነበር ጥያቄ ማን ጠየቀ መጀመሪያ እነዚህ ነገሮች ነው መቼም ጭንቅላታችን መጀመሪያ ነው እስኪ እሱን አጫውቱ ባይገርም እድሉ ለኔ ከተሰጠኝ ማለት ነው በር ላይ ሆነ ስለ ፍቅራችሁ ልጠይቃችሁ ነው ራስልኝ ደስ አለኝ ማለት እቺ ነገር መቼም ሁሌም ባነሳ ደስተኛ ነው የሚያደርገኝና በዚሁ አጋጣሚ ማሬን በጣም ነው የምወድሽ እኔ ፍቅር እኔም ወድሻለሁ የተገናኘ ነው ይለ በስራ ጉዳይ ነው ኦኬ አንድ ድርጅት ውስጥ ነበር የሚሰራው እሱ እንደ አጋጣሚ ደግሞ እኔ እቃድሽ ተብዬ እነሱ ድርጅት ሄጄ ነው የተገናኘ ነው ከዛ አየሁት ተመቸኝ ግን መመላለስ ጀመርኩ ቃትቼ ዝም ብዬ አሳሪ እሱን ለማግኘት መመላለስ ጀመርኩኝ ተመችቶሽ ነበር መጀመሪያ በአንድ ቀን እይታ ነው ባይገርም እውነት ከዛ እሱም ተመችቷል ይመስለኛል እንግዲህ በኋላ ይነግራችኋል ያው የፍቅር ጥያቄ አይደለ በቃ ያሳለፍናቸው ነገሮች ስለሆኑ የትም አይገኝ በደስታ ነው ማወራቸው ሁሌም እና በአጋጣሚ እንደዚህ ስመላለስ ማለት ያለምንም የሚገርም ዝም ብዬ ቢሮአቸው ሄድ ነበር እሱን ለማየት ከዛ እሱም ደግሞ ይጠብቀና እዚህ ጋር ቁጭ በይ ማንን እየጠበቅሽ ነው ምናምን ይለኛል ግን እሱን ለማየት ነው የሚሄደው እና ደስ የሚል ጊዜ ነበረ ከዛ በአጋጣሚ በወሬ ምክንያት ምናምን እስኪ ስልክሽ ልውሰድና እሱ ነው ስልክ የጠየቀው ከዛ በደስታ ስልክሽን ከማለቱ ገና አፉ ላይ ሳይጨርሰው ነው ባይገርም የሰጠሁት ማለት ነው 09 ብዬ ጀመርኩኝ ከዛ ስልኬን ወሰደ ምናምን ከዛ መገናኘት ጀመረ መደዋወል
ደስ የሚል የፍቅር ጊዜ እኔ መቼም ታስታውሳለህ? ይዛኔ ስማ እኔ መቼም ማረሳቸው እዛ ያሳልፍናቸው ነገር። በፍቅር ውስጥ ምን ያክል ጊዜ ቆያችሁ? መጀመሪያ በጓደኝነት 3 ዓመት 3 ዓመት ተጠናናችሁታ? በ3 ዓመት በደንብ እና አሪፍ ጊዜ ነው። በጣም የምወደው ባለቤቴ ነው። አሁን ደግሞ በትዳር 8 ዓመታችን ነው። በቃ ጥሩ ህይወት ነው የምንኖረው። በጣም ነው የምወደው፣ በጣም ነው የማከብረው። በዚሁ አጋጣሚም ደግሞ ያው ፍቅሬን እየገለጽኩለት ነው። በጣም ደስ ይላል። ዛሬ ምንድን ነው አጋጣሚ ጠቀም ብዬ ነው። እስኪ ከአንተ ደግሞ እንስማው፣ እንዴት ነው ያለውን ነገር እስኪ። ያው አብዛኛው ሀኒ ተናግረዋለች። የተለየ ነገር የለውም። ትንሽ እንደ ወንድ ልጅ እናንተ ወንዶች ናቸው የመጣችሁና ከፍቅር ጋር መሆኑ ደስ ብሎኛል። አንዳንዴ ደግሞ ተሸፋፍናችሁ ስትመጡ ውስጥ ደግሞ ምንድን ነው እንደዚህ ሆኖ የሚል ጥያቄዎች እየፈጠሩ ናቸው። ይፈጥራል። ሰው ነውና በብዙ መልክ ትገናኝ ትችላለህ። ለዚህ ነው ዘም ያልኩ። ሀኒ ግን ሁሉ ነገር ጨርሰዋለች። እንዳለችው በፍቅር ዓለም 3 ዓመት ቆይተናል። እንዴት ነበር በዛ ውስጥ ያለው ነገር? እስኪ አንተ ደግሞ ግለጽ። እሷ እየሰረቀች ስታይ የነበረውን ነገር አልደበቀችም። በ3 ዓመት የፍቅር ጊዜ ደግሞ ብዙ መሰናክሎች ሊገጥሙ ይችላሉ። ምክንያት ትገናኛለህ። ትክክል። ምክንያት ፈጥራ ስትመላለስ ነበር። እኔ ያለሁበት ቦታ ዞሮ ወጣትነትም አለ። የሷ ፍላጎት ብቻ አይደለም፣ እኔም ፍላጎት ነበረኝ። ግን ደፍሮ መጠየቁ የሚባለው ነገር በተለይ ከወንድ አይወጣም። ኢንተረስቱ አለ፣ ግን አጋጣሚ ነው የምትጠቀመውና ወንድ ልጅ እንጂ ነይ ግቢ ውጪ ማለት። ከዛ በኋላ ስልኳን ወስጄ ማውራት ጀመር። ጠዋትም ማታም በላሽ ጠጣሽ አለ አደርሽ ነው እንጂ እንዴት ነው ያደርሽ? እንዴት ብለሽ ነው ያደርሽው? እንዲያው ማስታወሳችሁኝ አንዳንድ ጊዜ እንደምን አደርሽ ስላት የምትለኝ ነበር። ምን ነበር? እስካንቺ ንገራቸው። እንደምን አደርሽ ስልሽ ምን ነበር ስትይ ነበር? እስኪ ንገራቸው። ካንተ እንዝማ ካንተ ንገራቸው። አይ ወደ ጎን ነው ወደ ላይ ነው ምናምን እያለች አንቺ አይደል የዘቀዘቅሽ እንግዲህ የፍቅር ህይወት ከተባለ እና እነሱም ወጣቶች ናቸው እና የሚጠቅማቸው ከሆነ እንደዛ ጥሩ ሁኔታዎች ነበሩ። ከ3 ዓመት ከተጠናናም በኋላ ወደ ትዳር ዓለም ነው የገባ ነው። እንግዲህ ወደ 8 ዓመት አይደል ማለት ነው። 8 ዓመት በትዳር ላይ እየኖርን ያለ ነው። ጥሩ የፍቅር ህይወት አለን። ፔር እንዳላችሁት ጥንድ ያው እንደ ሞዴል ነው የምንታየው። ብዙ ከሰዎች ጋር የምንቀራረው አይነት አይደለንም። የራሳችን የሚያጓጓ ፍቅር ስላለን በቤት ነው ሁሉ ነገር የምንጨርሰው። በዚህ ሁኔታ ላይ ነው ያለን። ማሬ ደግሞ ይበልጥ እነሱ በሴቶች አንደበት ሲገለጽ ደግሞ በጣም ስለሚጣፍጥ ስለሚያምር በሷ ጋር ተገልጿል። ይሄን ያለ ይመስለኛል። በጣም ደስ የሚል ሂደት ነው። እንዲያውም እንደዚህ የሚያዝናና ቤተሰብ ውስጥ አልገባውም እስካሁን። እኔም ረዥም ጊዜ ሆኖኛል መሰለኛል። እንግዲህ ያው መቼም ካፕል ላይ የመጀመሪያው ጥያቄ እንዴት ተገናኛችሁ? ማን ጠየቀ መጀመሪያ? ከዛ በኋላ ወደ ፍቅር እንዴት ነበር? ቀጣዩ መቼም አብረን ነው የምንኖር ሲባል ልጅ ነው የምትመጣ ጥያቄ አይደል? የሰው ልጅ ትልቁ ሰክሰስ ደግሞ እሱ ነው፣ ትልቁ ስኬት። ስለዚህ ልጅ እንዴት ነው? ልጆች አሉ ወይ? አዎ አሉን፣ 2 ልጆች አሉን። ግን በጣም ልጆቻችን ለማግኘት ብዙ ፈተናዎች አልፈናል። ባይገርም እንዴት መሰለ፣ በልጅ ተፈተነናል። ልጅ እምቢ ብሎኝ ነበርና ለተወሰነ ዓመት። ከዛ በኋላ እሱ በፈቀደ ሰዓት 2 ልጆች ሰጠን። አሁን ቤተሰቦቻችን ጋር እኔ ቤተሰቦች ጋር ናቸው ያሉት፣ ለረፍት ሄደው ማለት ነው። የሚያማምሩ 2 ልጆች አሉን። በጣም ደስ ይላል። በጣም ቀጣዩም ያው ልጅ ስለሆነ በጣም አብረህ ስትኖር
ሰክሰሱ ልጅ ነው ትልቁ የህይወት ልጅ ከሌለ ልጅ ስለሆነ ማለት ልጅ መውለድ ማለታችን አይንም በአይን ማየት ነው ትልቁ የሰው ልጅ ሰክሰሱ። ግን በባዶ አደረግናቸው የሆነ ነገር ካሜራማናችን ቤት ነው የነበርነው። አሁን እናቱ እግዚአብሔር ይስጣት በጣም ብሩክ ሴት ናት። በልታችኋል? ምግብ እንደው በልተን ራሱ መሄድ አንችልም። መሷል ሳንበላ ነው መሄድ ምን? አይ በደረቁ አደረቅናቸው። ወጣቶች በኋላ ስትወጡ ደግሞ አይ በደረቁ ላኩን እንዳትሉ ብለን ነው። የሚያስቀና ፍቅር አይታችሁ። መጨረሻ ግን እዚህ ባለዛፍ የሚል አለ እዛ ሱፐርሜን አካሻታችን ማታ ብቅ በሏ። አይ በቀን በጊዜ እንድንገባ ማታማ የእናንተ ጊዜ ነው። ባይገርማችሁ ነገ አንቨርሳሪያችን ልናከብር ነገ በጣም ትልቅ ገዘው ለዛ ነውና ዓመታችን የሚከበርበት ሁኔታ ነው። እናንተ ቤት ቦሳብላችሁ መጣችሁ እንጂ ቤታችን ብዙ ጊዜ ሰው እንዳልኳችሁ የራሳችን ላይፍ ነው የምናልፈው። ከሃኒ ጋር ከማሬ ጋር በጣም ጥሩ ሁኔታዎች ነው እናልፈውና ሌላ ሰውም አያስፈልገንም። እዚህ ነው እንደዚህ ገባ ወጣም አንወድም። እኔ በተፈጥሮ የዘና ኮራቢ ቤቴ ነው። ባለቤቴም እንደዚህ ነው። ቤተክርስቲያን ትሄዳለች። ማሬ ቁጡ ሰው ነውና ሰው አይፈልግም። አይ በጣም በምን አይነት መልኩ ተራደራላችሁ? ግን አሁን ላይ መቼስ የአብዛኛው ሰው ጥያቄ እንደው ትዳር አብሮ ለመኖር ይፈልግና በምን አስተዳድራታለሁ፣ ምን እንበላለን፣ ምን እንጠጣለን የሚለው ነገር አሳሳቢ ነው አይደል? በጣም ወንዴንም እኔንም ጨምሮ ያሳስበናል። በጣም ትልቁ ነው። እንዴት ነው በምንድን ነው እየተዳደራችሁት ያላችሁት? እኔ አሁን የቤት ሰው እኮ በእግዚአብሔር ፍቃድ ነው ዋናው ነገር። እሷ መንፈሳዊ ልጅ ባለቤቴ መንፈሳዊ ናት። ጠዋት ቤተክርስቲያን ማታም ቤተክርስቲያን ሂዳ ተሳልማ የሚያስፈልጋትን ነገር አድርጋ ነው የምትመጣውና እኔም ቢሆን እሄዳለሁ፣ መሄድ ባለብኝ እሄዳለሁ። ምን ትሰራለህ አንተ? እግዚአብሔር ነው የሚባርክልህ ስራና ዞሮ ዞሮ እግዚአብሔር ሲሰጥህ ስራዎች ደግሞ ተሯርጦ መስራት ነው። አሁን እኮ አንድ ስራ ይዘህ ለምሳሌ የምግብ ሰራተኛ ነበርኩ አሁን በፊት። የምግብ ሰራተኛ ሆነ አንድ ደሞዝ ብቻ ይዘህ አትኖርም በጭራሽ። ምክንያቱም ከባድ ነውና ነገሮች። ስለዚህ መሯሯጥ አለብህ። ይሄ ስትሯሯጥ ግን ያገኘኸውን ስራ ትሰራለህ። ይሄን ያለ ማርያም እሷ ናት ቤት ሆና ቤት የመጣውን ደግሞ በረከት በስነ ስርዓቱ ደግሞ ታስተካክላለህ። ቀሪ ካለ ደግሞ አንቺ ንገሪያቸው። እግዚአብሔር በረከት ነው እየኖርን ያለነው። ንገሪያቸው አንቺ ደግሞ። በጣም ደስ ይላል። አሁን እያሉን ያላችሁት እንግዲህ ምንድነው በበረከቱ እየኖርን ነው። ይሰራል፣ ስራ ይሰራል፣ ድርጅት ውስጥ ይሰራል። ግን ተባራሪ ስራዎችን እንሰራለን። ቤት ውስጥ ነው የሚውለው። ድርጅቶችም አንዳንዴም እንሰራለን። እስኪ ለወጣቱና አዲስ ካፕል ለሚባሉት ሰዎች ምን ምክር ትመክሯቸዋላችሁ? እኔ መጀመሪያ ምንም አይነት ነገር ዝም ብሎ ባይሞክሩ እላለሁ። ለምን አንዳንዴ እኔና ውዴ ስንገናኝ ዛኔ ፍቅር ውስጥ በነበረን ሰዓት ብዙ ጊዜ ተጠናንተናል ብያለሁ። በዛ መሀል ግን ግጭቶችም ነበረ፣ ብዙ የማያስማሙን ነገሮች ነበሩ። ግን እርስ በርስ 3 ዓመት ማለት እርስ በርስ የምትተዋወቅበት እርስ በርስ የምትዋወድበት ሰዓት ነው እና 3 ዓመት ቆዩ አይደለም የምለው፣ ረጅም ነው። ለእኔ በተለይ ለሴት ልጅ ደግሞ ረጅም ነው ማለት እየናፈኩ እሱን ምናምን መኖር አልፈልግም። ቶሎ ማግባት ነው የምፈልገው። ግን በዛን ሰዓት የነበረው ነገር እንድጓጓ ትዳር ውስጥ እንድገባ ምናምን ነበር። ሚስጥር ጠባቂነት የሚባል ነገር እሱም ጥሩ ነው። ከእንደገና ደግሞ መዋደድ ተዋደዱ እላለሁ። በደንብ ታፍቅረው፣ በደንብ ያፍቅራት። እንደኛ ፍቅር ይስጣቸው። ዋናው መጠናናት ነው። ምክንያቱም እንዳልሽ ነው ለሴት ልጅ ደግሞ ውበቷ እድሜዋ ነው። እንዴ በጣም ገብቶሻል። ሞር መጠናናቱ የተሻለ ልክ ነሽ። እድሜ ውበት ነው እንዴ በደንብ ጸጋ እኮ ነው። አንቺ ላጥ ካረኩ ላጥ ነው አባቴ። ስለዚህ ዱብሊድስ ምንድነው ችግሩ? መውለድ በዚህ እንደው ስለማለት መጠቀም አለ። ውዴ ምንም ነገር የሚያውቀው ነገር የለም። ምንም ማውቀው ነገር የለም። የኔ እኔ መጠቀም አለብህ። ለመውለድ አላግባቡ መጠቀም ለመውለድ ብቻ እድሜ ቢገፋም ፍቅር ነው። በተለይ ደግሞ እድሜዋ ቢገፋም ትክክለኛ አፍቃሪ ከሆነ ሁሌም ፍቅር አንድ ነው። ግን ለሴቷ ወንድ ችግር የለባችሁም ይመስለኛል። እንዴ 80-90 ቢሆንም ትወልዳላችሁ። ለኛ ግን ከወንድ ጋር የተያያዘ እሱስ ልክ ነው። ከ40 በላይ ከሆነ በቃ
በቃ ቆመ ማለት ነው። ልጅ ደግሞ ወጣቶች ቀድሞ በተለይ አንተ ደግሞ ቀድመህ ቶሎ ብለህ እናቸውን ብለሽ ነው። ጥሩ በጣም ደስ የሚል ምክሮችን የመከራችሁና እንደ እውነቱ ከሆነ 5 ደቂቃችሁን ብቻ ነው እንጠቀም ብለን የነበረ ጨዋታችሁ ግን በጣም ደስ ይላል። የሚያስደስት ነገር በጣም እንግዲህ ወደ ሌላው ጥያቄዎች ስንሄድ ምንድነው መቼስ አባት እናት ናችሁ ለልጆቻችሁ አይደል? ስለዚህ እንዴት ወደ አንቺ እናት ቤት ትሰጃቸዋለሽ ልጆችን እንዴ? ምን አይነት ጥያቄ ነው? ምክንያቱም ልጅ ለምን መሰለ አሁን አሉ ነበሩ ማለት ነበሩ ግን እንዴት መሰለ ቤተሰቦቻችን ይናፍቃሉ። በተለይ ደግሞ የኔ ቤተሰቦች ይናፍቃሉ። ምክንያቱም እንዳልኩ ቅድም እንዳጫወትኩ ከረጅም አመት በኋላ ነው ያገኘኋቸው። ስለዚህ እነሱ ልጆችም ደግሞ አያቶቻቸው ይወዳሉ። እንዳንዴ ነው እሷ ቤተክርስቲያን በምትሄድበት እኔ ደግሞ የምሰራቸው ስራዎች አሉ ብያቸዋለሁ። ድንገት ብቻቸው ሲቀር እዚህኛው ቤት ነው ይሄን ቤታቸው ነው ያኛውን ቤታቸው ነው ምንም ልዩነት አለ? ሷል አንድ በወልድኔ እኔ ወደ አያቶቼ መስደድ አልፈልግም ማለት እንዴት ጠግበሻቸዋል ማለት ነው። እንዴ አንተ ባትፈልግም ግዴታ እናተ ትፈልጋለች። ያኔ ውለድና ታየዋለህ። አይ ውለድን እንኳን እንቆያለን ትንሽ እንቆያለን። እንቆያለን እኛ እንዳልሽው ቅድም ወንዶችም 80 ውለድ እንጂ ልጅ መወለድ አይ እነሱ እንኳን 80 ስላለች እንግዲህ 80 አይገርም በ80 እስከ 80 ድረስ ይቆዩ ነው። ልጅ አስፈላጊ አይ በጣም ደስ ይላል። እንግዲህ ወደ መጨረሻው ጥያቄ ለእናንተም ብዙ ጊዜ አንወስድባችሁ። እዚህ ግቢ ውስጥ አሁን ከሁለቱ ልጆች ውጭ ሌላ የለም ማለት ነው? ሁለት ልጆችና እናንተ ብቻ ናችሁ። ማለት በጣም ሰፊ ነው ግቢው። እንደው መቼም ምን አገባህ ሊያስብል ይችላል ሳስበው። አካፍላችሁ እንዴ አይደለም ጥያቄው ወደዚህ ወደዛ አለብኝና ትንሽ ግራ ገባኝ። አይ እንዲሁ ያለው ነገር በጣም ሰፊ ግቢ ነው። ሰው ከሰራ ይለወጣል። ሰፊ ግቢ ይኖራል። በቃ ይሄን ያለ ለኛ ግን ሰፊ የምንለው አይነት አይደለም። ሌሎች ጓደኞቻችን ደግሞ ከዚህ በላይ ያላቸው ምን እናውቃለና ቢሆንልን አይ ምን ተሰርቶ ነው ምን ቢሰራ ነው ሰፊና ትልቅ ነገር ልናገኝ የምንችል? ያው መቼስ ወጣቶች አይደለን አዳዲስ ስራዎችን እናብራራላችሁ መሰለኝ። እንደው ግራ ገብቷቸዋል መሰለኝ። ማለት ገዝታችሁት ነው ወይስ በእግዚአብሔር ቸርነት ነው ምናምን ስላለ ቀድም ተወዘጋግቦባል ይመስለኛል። እኛ ሰው ይሰራል፣ እግዚአብሔር ደግሞ በረከት ይሰጣል። በረከቱን እንዳለ ሆኖ የሱ ቤተሰቦች ቤት ነው፣ የውርስ ቤት ነው። ስለዚህ እሱ ውርስ አገኘ። ከዛ እኔና እሱ ስንጋባ ደግሞ የሁለታችን ከሌ የሚባል ነገር የለም። የሁለታችሁ ሳይሆን የአራታችሁ ልጆቻችንም አሉ። ያው እኛ እንትን እንበል ብዬ ነው። ኦኬ ስማቸው ማን ነው የሚባል ልጆቻችሁ? አንዷ ሄለን ትባላለች፣ አንዷ ትዕግስት። ሁለት ሴቶች ናቸው። ደስ ይላል። በጣም ጥሩ ነው። እንግዲህ ሌላም ጥያቄ አለ? ልወጣ ነው ያው ችግር አለ? አይ በቃ ነው ወይ ነው? አይ ችግር የለም። አይ በቃ ነው ማሪ ትንሽ ቆጡ ነገር ነውና ይበቃ። ልወጣ ነበር እኮ አንቺ በዚህ ሰዓት ይቀጠራል ወይ ራሳቸው ነው የመጣ? በቃ ቶሎና ነገራቸውና እንሂድ። እሺ አይ ለነራለን ትንሽ መጣ ግን ችግር የለም። እሺ ጨርሰናል። የመጨረሻ ጥያቄ ምንድነው እንግዲህ ጥያቄ አበዝኩ። ችግር የለውም አባቴ። መጨረሻው ልንጠይቃችሁ የምንችለው ጥያቄ ምንድነው እንግዲህ ለወጣቱ ማስተላለፍ የምትፈልጉት ነገር ካለ ብዬ ተናገርሻል። አንቺ ማስተላለፍ የምትፈልገው ነገር ካለ ንገረኝና የመጨረሻ አንድ ጥያቄ ጠይቀና እንጨርሳለን። ወጣቱ መማር አለበት፣ ራሱ መለወጥ አለበት። እሺ ሮዝሮ ሰርቶ መኖር አለበት። ማንም ሰው ከሰራ ደግሞ ይለወጣል። ስለዚህ መጀመሪያ ትምህርት ያስቀድሙ፣ ከዛ ደግሞ ከሰሩ ይለወጣሉ። ስለዚህ ከተሰራ ይለወጣል። አዎ ከሰሩ ይለወጣል። ይማሩ፣ በተማሩበት ደግሞ ከተቻለ መንግስት ላይ ገብተው ቢሆን ይስሩ፣ ካልሆነ ደግሞ በራሳቸው ስራ ፈጥሮ መስራት መቻል አለባቸው። ይሄን ያለ ማለት ቁጭ ብሎ ምን አይወርድም መቼ ማለት ከተሰራ በጣም አረ ልክ ነው። እስካሁን እንግዲህ ያስተማራችሁን ነገር በጣም አሪፍ ነው። ውድ የቲክቶክ ቤተሰቦች እንግዲህ ከዚህ ቤተሰብ ዛሬ ፍቅርና እንዴት መስራት እንደሚቻልና መዋደድ እንዴት እንደሆነ
ማየት ይቻላል ብዬ አስባለሁ ማለት ነው። እንግዲህ ሀሳብ አስተያየት ምናምን ያስቀምጣሉ። ያንን ነገሮች ምን በስልክ በቴሌግራም እልክላቸዋለሁ። ለእኛም የሚሰጡን ጊፍቶች አሉ። እነዛን ጊፍቶች እንቀበላለን እኛም አይደል። ያው እናንተ ያን ያክል ፍላጎትም የላችሁም፣ እኛም ወጣቶች ነን። ያው ዘመኑ የዲጂታል ነው። ስለዚህ የዲጂታል ስለሆነ እሷን እንወስዳለን። ይቻላል፣ በጣም ደስ ይላል። ስለዚህ ዋናውና የመጨረሻ ጥያቄ አንድ ጥያቄ እጠይቃለሁ። ከዛ በኋላ ወጠን እንሄዳለን ማለት ነው። በትክክል እስክመልሽላቸው። ስለዚህ የመጨረሻው ጥያቄ ምንድን ነው? እዚህ ግቢ ውስጥ ከሁለት ህፃናት በላይ ብዙ ህፃናቶች ይወጣሉ ይገባሉ እና ከምን ነው የሚመጡ እነዛ ህፃናት? እንዴ እኛ ብቻ አይደለንም እኮ ግቢ ውስጥ ያሉ ተከራዮች። እናንተ ብቻ ናችሁ? አንድ ተከራይ የለም ግቢ ውስጥ? እዛ ጋር አንድ ቤት አለ፣ በዚህኛው ሳይድ አንድ ቤት አለ። ዘመድም እኮ አለው። ዘመድ እኮ ልጆች አይ ምንም አላማርከኝም። ምን ይቅርታ ግን የኔ ወንድሙ ልጆች አሉ፣ ይገባሉ ይወጣሉ። እንዳላችሁ ሰፊ ግቢ ነው፣ ይመቻቸዋል። ብዙ ደግሞ አረ ከጀርባም ተከራይ አለ። አይ የሚገቡ የሚወጡበት ጎረቤቶች አሉ። አዎ እንዳልሽው የሚወጡ የሚገቡበት ምክንያት ምንድን ነው? አልገባኝም። በማታ ለምንድን ነው የሚወጡ? ለምንድን ነው የሚሸፈኑ? ለምንድን ነው በመኪና ተጭነው የሚሄዱ? ምንድን ነው ምክንያታቸው? ልጆቻችን ከዚህ በላይ ጥያቄውን ጨርሰናል። ልትወጣ ትችላለህ? ምናልባት ልጆቻችን አይታችሁ ነው የናይት ትምህርት ቤት ነው የምታስተምራቸው? በል አሁን አበዛው በጣም። እሺ በጣም ልክ አጣ። እስካሁን ድረስ እስካሁን ቁጭ ብዬ ዘከዘኩልህ አይደል እንዴ ታሪኬ። ስለዚህ አሁን ሌላ ወሬ አልፈልግም። ኮሙሉ ታሪክሽ ነገርኩሽ። ሁኔታቸው እኮ አልተመቸኝም አልኩሽ። አይ እኔ ምንድን ናችሁ እናንተ? ማለት አንዴ ተሸፋፍነዋል፣ ሁለተኛ እስካናግሪያቸው አንቺ። አይ ምን አልገባኝም። ምን ጥያቄ ነው የምጠይቀው? ማንነቴ ልንገርሽ? አይ አልፈልግም። ማንነታችሁ በቃ ወጣት ነን ምናምን ብላችኋል። በቃ እንደዛ። ቆይ ምን ያደርግልናል? የእነሱ ማለት መርማሪ ጋዜጠኛ ነኝ፣ ሀብታሙ እባላለሁ። የምናደርገው ነገር ድሮ እኮ ምንድን ነው የምትፈልጉት? ዝም በይ ስነ ስርዓት ነው። ቆይ ዝም በይ እና ይሄ ምንድን ነው? ምን ይመስላል? ምንድን ነው የፈለጋችሁት? አይ ቆይ ምንድን ነው የፈለጋችሁት? ስነ ስርዓት ያሻርፍሽ። እሱን እንዳትነካው። አትንካኝ፣ አትገፍትረኝ። ከዚህ በላይ ላደርግሽ ሚስቴ እንዳትነካ። ለምን ሚስቴን አጠገባ አይደለም? ምን አገባ ብሰክር በገዛ ንብረቴ ምን አገባ? የምን ንብረት ነው? የደም ንብረት። እሺ አሁን ምንድን ነው? የምን ደም ነው? ቆይ ምንድን ነው የምትፈልጉት? ምንድን ነው የምትፈልገው? ከየት ነው የሚቀመጡ ህፃናቶች የሚወጡ? ከየት ምፈራ መሰለኝ? ትፈሪኛለሽ። በቃ ወደ ቤት ለቀህ ውጣ። ትፈሪኛለሽ። ምንም የምናውቀው ታሪክ የለም። ውጣ እያልኩ ነው። ሰማኛለህ? እሱን እንዳትነካው። አርፈሽ ቁጭ በይ። እንዳትነካው። መጀመሪያ ወይኔ ይኸውላችሁ አዳምጡ። ወይኔ ኢዮባ እነሱን አንቺ እኮ ነው። አርፈሽ ቁጭ በይ። ተው ምንድን ነው የምትፈልገው? እሺ ሴት ልጅ ስለሆንሽ አንቺ አባብለን አይደል እንደ እናንተ አባብለን ስነ ስርዓት። ቆይ እሺ አንተ ዛሬ ልታሳስተኝ ነው እንጂ በጥሼ ነው የምትልህ። ትሰማለህ? ስነ ስርዓት አትንካው። እንዳትነካ ባለቤት እንዳትነካት ነግሬሃለሁ። እንዳትነካው። በጣም ጥሩ። አንተ ነገር የምንስማማ ከሆነ እንስማማ። ምንድን ነው የምትፈልገው? የምትፈልገውን ነገር ሳትናገር ዝም ብለሽ ጉጣውታለህ እንዴ? አወጣለሁ። ጉልበትህ ይሄ ነው? አዎ ይሄ ነው? አዎ። ምን ታመጪ? ጉልበቴ ነው። እሺ ይቅርታ ውዴ፣ ይቅርታ አባቴ። ዝም በይ አንቺ። ትቀሰማመጪ
አስመስሎ ገብቶ ተጫወትብን አይደል እንዴ? ይሄን ይሁን ማትተዋወቁ ነው። ማሬ ቀስማ አጣወላ ሌባ ወላ ዝም በይ። አትሰደብ። ሰድባለሁ። ከዚህ በላይ ላደርግ እችላለሁ። ብትፈልግ ሽጉጡን ግንባሬ ትመታኛለህ እንጂ ማሬ እንዳትነካት ነግሬሃለሁ። በቃ ተዋቸው፣ ዝም በል እሺ። በቃ ወይኔ እግርህን ብዬ ነው እንጂ ማሳር ደግሞ አንተ ግንባሬ ምን ላደርግ? ተዋቸው በቃ ዝም በል እሺ። እንስማማ። ምንድን ነው እኮ አዳምጪኝ። ህጻናቶች የት ነው ያሉ? በምን ህጻናት ነው የምታወራው? እዚህ ቤት የሚወጣ የሚገባ ህጻናቶች የት ነው የሚቀመጡ? ንገሪኝ። ስለምን ህጻን ነው የምታወራው? ምንድን ነው የምታወራው? ስለምን ህጻን ነው የሚያወራ ይሄ ሰው? ስለምን ህጻን ነው የምታወራው? ስለ እውነታው ቆይ አንተ ምን ጋርደን ይዘህ ስለመጣህ ምናምን ነው እኛ ላይ እጅህን የምታነሳው? ድንገት እኮ ነው የገባኸው። ስለሱ እኮ ጨርሻው ብቻ ተሰማኛለህ? ጋርድ ይዘህ ስለመጣ ነው ብለሽኛል። አዎ ይዤ ስለመጣው ነው። ለምን በጉልበት ስለያዝክ ነው? አዎ መሳሪያ ስለያዝኩ። ለምን በጉልበት ትጠቀማለህ? ዳ አይደለሽ ማን ቆይ እንዳትነካ ባለቤቴ ነግሬሃለሁ። ባለቤት እንዳትመታ ትፈልጋለህ? አዎ እሷ እንዳትነካት እኔ ጋር እሷ እንዳትነካት። ቆይ ችግር የለም። ምንድን ነው የምትፈልጉ? ምንድን ነው? ቆይ ቆይ ባለቤትህን ተዋት። እሷን አትንካ ብዬሃለሁ። ለምንድን ነው በስነ ስርዓት የማትጠቀም? ለምን? ወይኔ ማሬ ወዴት ነሽ? ማሬ አንተ ተወኝ። ለምንድን ነው ህጋው ከሆንክ ታዲያ ለምንድን ነው መሳሪያ ይዛችሁ የምታስፈራራ? ኧረ እባክህ ለምንድን ነው ስትባልማ በስርዓት አልተቀመጥም። ለምን ታዲያ በመሳሪያ እያስፈራራችሁ ነው? ከዛ በላይ ላደርግ እችላለሁ። እግርን በጥሼ እጥልልሃለሁ። ትሰማኛለህ? እና ወደ ህግ ውሰዱና እዚህ ነው የምፈታው። አልወስድም። ለምን እያንዳንዱ ማስረጃ እስካልያዝኩት ድረስ አንተን አልፈታም። እዚህ ደግሞ ይኸውልህ በህግ አምላክ ካሜራ ያዝክ ሰውዬ ቅረጽልኝ። ሁሉም ያው ናቸው እንዴ? እናንተ ብሎ ህጋዊ ምንም አታመጣም። በሽጉጥ እያስፈራራችሁ ነው። የያዝኩት እሳት ነው። ትሰማኛለህ? የያዝኩት እሳት ነው እያልኩ በቃ አታስፈራራ። አትመታ ሌባ። ቁጭ በል። ወይኔ በእናንተ ስለ ልጆቹ ስንት ዓመት ስለ ልጆቹ እንድታስረዳኝ ነው የምፈልገው። የምን ልጆች ነው የምታወራው? በዚህ ሰዓት በጨለማና በዝናብና በሐሩር ይዛቸው የምትገባና የምትጦሩ ህጻናቶች ማንም ልጅ የለም። ከፈለክ ነገር አድርግ እንጂ ልጅ የሚባል ነገር የለም። እሱ እንዴት እንዳለና እንደሌለ እምናይ ይሆናል። ሰማኛለህ? እሱም በምን መንገድ ማውጣት እንዳለብን እሱ ልጅ የሚባል የለም ብያቸዋለሁ። ወይ ኧረ ተውኝ፣ ተውኝ። ወይ ሰውን እንግዲህ ወደ ጣቢያ እንድትሄድ እያደረኩ ነው። እኔም ውሰዱኝ። በቃ እንሂድ ከባለቤቴ ጋር። ሰክራል። ስለሰከርኩ ቆይ ልንገርህ። ይኸውልህ ምንድን ነው የምትፈልገው ከእኛ? እሷ እንዳትሄድ ላድርግልህ። እሷ እንዳትሄድ እሺ። ልጆች ያሉበት ቦታ ካለ እዚህ ነው ያሉ በል። እነሱን አሳየን፣ እንፈታህና ሚስትህን ይዘህ ከዚህ ተሰው። ሚስቴን አምጣልኝ። ማሪ አምጣት መጀመሪያና እናውራ፣ እንደራደር። እኮ ይኸውልህ ማሪን እዚህ አድርግልኝ። ቀስ በል ተረጋጋ። ውሃ ልስጥህ እንድትረጋጋ አለ አይደል እንዴ? እኔ ውሃ የምጠጣ አይነት ሰው አይደለሁም። እሺ ችግር የለውም። አዳምጠኝ። እሺ እሷን አሁን ወደ ጣቢያ ከምትሄድ ለምን ትሄዳለች? ወደ ፖሊስ ገብታ አትሂዳ። እዚህ እንደራደር። ትወዳታለህ? ብር ነው የምትፈልጉ? ትወዳታለህ? እወዳታለሁ። በቃ ስለዚህ አሁን እሷን ይዘህ ለአንድ 2 ሳምንትም ለወርም ሌላ ሀገር እንድትሄድ እድሉን ላመቻችልህ። ደስ ይለኛል። ተረጋጋና ልጆች የት ነው ያሉ? በቃ ግልጹ ንገረኝ። የምን ልጆች ነው የምታወራው አንተ ልጅ? አንተ ማን ጠቆማችሁ? የተሳሳተ ግምት ይዛችሁ ነው የመጣችሁ። የተሳሳተ ጥቆማ ይዛችሁ ነው የመጣችሁ። እኔና ማሬ ነው እዚህ ድሮ ቅድም እንዳልከን እኔና ባለቤቴ ብቻ ነው የምንኖረው። እዚህ ምንም የለም። አዳምጠኝ። እያዳመጥኩ ነው። መሸዋወዱን ተወው። እሺ እንግባባ። በቃ እሱን እኮ ነው። እሺ የተወሰነ ሳንቲም የምታስቡልና ከሆነ እናንተ ወጣቶች ናችሁ። ስለዚህ አጥፋለት፣ እሱን ካሜራውን አጥፋለት እንጂ ገለል አድርገው። በቃ ገለል አድርገው። እዛ ጋር የተቆመ እዛ የቆሙ ሰዎችም ቁጭ ይባሉ። እሺ ዞር አድርገው። በቃ ውጡ። እሺ ና ካሜራው ወንድዬ ውጭ ቆዩልኝ። እሺ አጥፋ። በጣም ጥሩ ጠፋ። እሺ እኔን አሁን አዳምጥ። እሺ ይኸውልህ ዝጋ። ይታየኛል እኮ ግን ነገር ምንድን ነው? ይኸው ዝጋ። አብዛኛው ሰው አዳምጠኛ ነው።
ችግር የለውም። ይኸው ሰዎች ወጥተውልናል። አሁን እሺ የሰው ልጅ ነህ፣ ትሳሳታለህ። አዎ ገንዘብ ያታለናል አይደል? ትክክል ነው። አሁን ገንዘብ ስጠኝ እያልኩ እየጠየቅኩ አይደል? ገንዘብ ስጠኝ እኔ ደግሞ ያጥብ እሄዳለሁኝ። ምን አገባኝ? ምን ያክል ነው የምትፈልገው? እሺ ገንዘብ ይሄን ያክል ነው አይደለም። ምክንያቱም ለብቻ አይደለም፣ አይታቸዋል። ለእነሱ መሰጠት አለበት። ከዛ ይልቅ ግን ለእኔ ደስ የሚለኝ ልጆች ያሉበት የተደበቁበት ክፍል የት እንደሆነ ንገረኝ። ከዛ በኋላ እነሱን አያቸውና ወጥቼ እሄዳለሁ። በቃ ልቅ ምን ያደርግልኛል? ምን አገባኝ? አሁን ምን መሰለህ፣ አልተግባባንም። እዚህ ከእኔና ከባለቤቴ ውጭ ማንም የለም እያልኩ ነው። ነገር ግን ምንግባባ ከሆነ አሁን ያለበት ወደ ስራቸው ኩዬ ስለሆነ እናንተ ሄዱልኝና በብር እንግባባ። ብር ልስጣችሁ። እኔ ደግሞ የሚያስፈልጋል። ምን ያክል ነው የምትፈልገው? ምን ነው ሌላ መግባቢያ? አንተ ካሜራ አጥፍተህ ሰው አጥፍተህ ምን ሰዎች ቁጭ በላ። እሺ ቁጭ በል፣ ቁጭ በል፣ ዝም በል። እንግባባ ተባልን እኮ። አዳምጠኝ። እሺ አሁን ጉሮሮህን አንቄ ስማኝ፣ አዳምጠኝ። ዛሬ እገልሃለሁ፣ ግድል ለማድረግ ዛሬ። እሰይ አዳምጠኝ። እሺ ሰካራም ስማ፣ አንተ ነግሬሃለሁ። ይህን ሰፊ ግንፋርን ጠፍጥፌ የምትለኝ ይሰማል? ይህን ማይሳት ግንባርን ላጮልልህ። አዳምጠኝ እሺ፣ ተረጋጋ። ስማኝ፣ ዞር በልኝ፣ ብልጥ ሆነ። ቁጭ በል እዚህ። እሺ የት እንዳሉ ነገር ምን ያክል ነው የምትፈልገው? ምን ያክል ብር ነው የምትፈልገው? እነሱን አሳየኝ። እነሱ መደራደር። ልጅ የሚባል የለም ብያለሁ። ልጅ የሚባል የለም እዚህ ቤት። ከፈለግ ግደለኝ። ልጅ የሚባል ገላለሁ። በደስታ ነው ተው ለናቀ ሲጥ ነው ማድረግ ሲጥ። እሺ ስማ፣ ቃል ነው የምገባልህ ዛሬ። ስማኝ፣ ቃል ነው የምገባልህ። ቀና በል አንተ፣ ቀና በል ዛሬ። ዞር በልኝ አንተ ሰውዬ። እሺ ንገረኝ። ዞር በልኝ። ምንም የማውቀው ተአምር የለም። ዞር በልኝ። የት ነው ያለው? የት አለ ሽጉጤ? የት አለ? ዞር በል። ምንም የለም ብያለሁ። አንተ በጥፊ ነው ዞር በል ብያለሁ። እንደዚህ በጉልበት እየተጠቀምክ ምንም ነገር የለም። እዚህ ትቃጠላታለህ እንጂ ምንም የለም። እዚህ ከፈለግ ግደለህ። ልነቀውን ዛሬ በእጄ ነው የምትሞት፣ በእጄ ነው የምትሞት። ቀና በል ተፋው። ስማ አሁን ዞር በልኝ ብያለሁ። ምንም ነግረህ ነገር የለም። ምንም የለም። እሷ እንዳትነካ ብያለሁ። በጥፊ እንዳላቸው ስማኝ፣ አልነግርህም። ምንም የለም። ሲጥ ነው ማድረጋት። ወንዴ እሷ እንዳትነካት፣ እሷ እንዳትነካት ብያለሁ። እሷ ተው ብያለሁ። አንተ ሰውዬ ቁጭ በል አርፈህ እንዳላቸው ያዘው። ዛሬ የሚነግረን ከሆነ ይንገረና፣ ካልነገረን እሷን ነው የምንገላት ዛሬ። ሰው አለ እዚህ አንተ ጋር የምናቃጥለው ጊዜ የለም። ስለ እውነታ የምትናገር ከሆነ ተናገር። ጓደኛህም ብር እንስማማ ብሎኛል። በብር እንስማማ ከሆነ በብር እንስማማ፣ ካልሆነ ምንም የለም። ስለ እውነት ነው እዚህ የተመጣው። የለም እውነቱን የምትናገርበትን መንገድ ነው የምንፈልገው። እየሰማኝ ነው? ወደ ህግ ውሰዱኝ። ቀልድ ወደ ህግ ውሰዱኝ። እዚህ አንተ እነዚህ የምጨርሰው እንጂ ደግሞ አንተ ስርዓት ያዝና ስለ እውነታ ነው እንድትነግረን የምንፈልገው። የምን እውነታ ነው የምትለው? መጀመሪያ የለም እኮ አልኩህ። ምንድን ነው አድርግ የምትለው? እኛ መረጃ ሳንይዝ መርማሪ ጋዜጠኞችን እኮ ብያለሁ። ብትሆንስ የሌለ ነገር ሴት ላምጣልህ። ልጅ የእኛ ልጆች አሉ፣ 2 ልጆች። ኧረ ተውኝ እናንተ። አቤት ምንድን ነው? ብር እንስጣችሁ አላችኋል እንዴ? ከብር በላይ ምንድን ነው የምትፈልጉት? አዳምጠኝ፣ ስማኝ። እኔ አንቄ ልገልልህ። አትማታ አንተ። እሺ ስለዚህ አሁን እሷ
ንቀርጌ እንዳልገላት ከፈለክ ባለቤት እንዳትነካ ብያለሁ። ንገረኝ። ባለቤት እንዳትነካ ብያለሁ። የሉም በቃ ባለቤት እንዳትነካ ምንም ልጆች ማልገባ ተው ብያለሁ። አንተ ጋር ምን አጨቃጨቀኝ? ተው ብያለሁ። ባለቤት እንዳትነካ ባለቤት እንዳትነካ ባለቤት እንዳይነካ ንገርልኝ። ከብር በላይ ምን ልስጣችሁ? ምንድን ነው የምትፈልጉት? ከብር በላይ የሚያሳስበን እውነት ነው። ትሰማኛለህ? የምን እውነት ነው? እንዳትነካት ብያለሁ። አሁን የመጨረሻ እድል ነው የምሰጥሽ። ሁለታችሁም ዛሬ ለህግ ከማቀርባችሁ ያሉበትን አሳዩና አይተን ወጠን ነው የምንሄድ። ብር ራሱ አንፈልግም። ሰማኛለህ? እሺ እሱን አትንኩት። አንድ ቅድም ይሁን ይላል። እሱን አትንከው። አልነካውም። አትንከው። በቃ ቁጭ በል እነግርሃለሁ። ይዞልሽ ይወጣ ፈለገ ይወጣልሽ። ለምንድን ነው የሚወጣው? እሺ ንገሪኝ። እሱ ከሌለ ምንም ነገር አላወራም። እሺ ንገሪኝ። በቃ መጀመሪያ እሱን እንደማሳልፋችሁ እንደማስጡ ንገረኝና እንስማማና ካሜራ ናጥፋልኝ። ከዛ በኋላ እናወራለን። በጣም ጥሩ። ያለበለዚያ አላወራም። ግደለኝ እንጂ ንገርሽ። ማርያም ምን እያልሽ ነው? አንቺም በቃ ዝም በል በቃ እንዳነከው። ተው ችግር የለውም። ይኸውልሽ አዳምጪኝ አንዴ። እንዲህ እናደርጋለን። ልጆችን አሳይኝ። እኔ በካሜራ ነው የምንቀሳቀስ፣ ባዶዬን አለች። እኔም ግልጹን ሰባሽ። ስለዚህ ልጆች ያሉበትን አሳይኝ፣ አሊያ ደግሞ የህግ አካል በር ላይ ያለ እነሱን ላስገባና ግቢውን ይበርበሩ። እሺ ካሜራው ይሁን። እሺ እሺ፣ እንደምትፈልግ ግን እኛን አሳልፈን እንደማሰጠን ቃል ግባ። እሱ አልሰጠም። እኔ አልፈልጋችሁም ሲጀመር። እኔ የምፈልግ ዝም በል። እኔ የምፈልግ ሳንቲም ነው። በቃ ገብቻላል። ሳንቲም ነው የምፈልግ። ሳንቲሜን ትሰጡኛላችሁ፣ የምንካፈለው እንካፈላለን፣ ወጣ እንሄዳለን። ያ የሚሆነው ግን መጀመሪያ ልጅ ሳይ ነው። እስማማለሁ። እሺ እስማማለሁ፣ አሳያለሁ። ግን ይሄን ቃልን የምጠብቅ ከሆነ ቃሌን አጥፌ አላውቅም። ጥሩ እሺ፣ እሱን አትንካው፣ አታፍጥበት። ተው አትንካው። እሺ ችግር የለውም። አሳይን ነው በቃ። እሺ የምንድን ነው የምታሳየው? እረፍ ብዬሻለሁ። ተረጋጋ። ና እሱን ተውና እረፍ ብዬሻለሁ። የት ነው ማሬ? ማሬ ወዴት ነሽ? የት ነው ያለው? የትኛው ክፍል ነው? የትኛው ግቢ ነው ያለው? አትንካው። እሺ በቃ ወንዴ እንዳትነካው። እሱ ልጅ አትንካው። ተነካ መልሽ ሐሳቤን እቀይራለሁ። ማሬ ምንም የለም። ና ተመን በደምብ ናከለስ ያው እጅ ውጭ አንቺ ቶሎ ቶሎ ጉድ እኮ ነው። ነይ የት ነሽ? ሌባ ምንድን ነው የጣራው? ሙቀቱ ራሱ መስማ ቁጭ እዚህ ቁጭ ማጥራት እስቲ ልጆች እንከንከ እሺ ተረጋጉ በቃ ተረጋጉ። እሺ ተረጋጉ። እስቲ ምንድን ነው የተደበደብከው? ነው ማን የመታህ? ማን የመታህ? ዝም ብለው ነው የሚመቱ? አይዞህ እሺ። እኔ አባት ሌላስ ቦታ ላይ የተመታው? ፈልግ ሰው ይኖራል። ፈልግ። ምን ያክል ሻንጣ ነው? ኧረ ጉድ! እዚህ ውስጥ ልጅ አለ። እስኪ ሻንጣው እሱ ልጅ አለ። ጉድ ነው። ምን አይዞህ ና አባቴ ነይ ነው እንጂ አይዞህ ዝም ና አይዞህ ና ወንድሜ በቃ ዝም በሉ እሺ እናቴ እሺ ዝም በሉ እሺ እኛ አለነው መጠናል እሺ ምንድን ነው ማስክ ስላደረግን ነው ይኸው ችግር የለውም እሺ ለጉንፋን ነው ጉንፋን እንዳላስይዛችሁ ብዬ ነው ስንት ቀን ነው አንተ ከመጣ በጣም ብዙ ቀን ቆይተኛል ብዙ ቀን ከዚህ ሙቀት ነው የነበርክ እንደዚህ አይዞሽ አባቴ እሺ አንተስ ብዙ ቀን ሆኖናል አንተም ብዙ ቀን ነው አንቺስ እናቴ ብዙ ቀን ቆይተናል ስንወርድ ራሱ ይደበድቡናል ወደ ታች ስትወርዱ ወደ ስንወርድ
ልንገላችሁ ነው ብለው ይቀጠቅጡናል። ትመታላችሁ? አዎ። ይሄ እዚህ ላይ ደግሞ እጅሽ መታወሽ ነው? አዎ። በምን መታወሽ ነው? በቃ አዎ። አይዞሽ እናቴ፣ አሁን ሕክምና ታደርጊያለሽ። አንተስ ሌላ ቦታ የተመታህበት ቦታ አለ? አዎ። አባት አንተ ነው አሁን ሻንጣ ውስጥ ገባ? ሻንጣ ውስጥ የተመታህበት ቦታ አለ? ምን ላይ? እስኪ አይዞሽ፣ እሺ እኛ ሆናለንላችሁ አብረን ነው አንድ ላይ የምንሄድ። እሺ አንቺ ዝም ብለሽ ታያቸዋለሽ አይደል? እሺ ምን ላድርግ? አሳየሁ እኮ ምን አድርጊ ነው የምትለኝ? ነው ቆይ እስኪ ምን አይነት ጭንቅላት ነው ያለሽ? አሁን ከዚህ ሙቀት እኮ በጣም ከባድ እኮ ነው። እኛም ተገደል ነው በቃ ተውን። አሳይቻለሁ አይደለ? እኔም እሱንም ተውንና ባለቤቴን በሰላም እንኖርበት። ተገዳችሁ ነው? አዎ። ማን ያስገደዳችሁ? የሚወስዱ የሚያመጡ ሰዎች አሉ። እቺ ናት የምትመታችሁ አይደል? እነሱ አዎ። ዝም በይ እናንተ ትሻቃለህ ደግሞ ልትሰግዳቸው እዚህ በጫማ ነው ራስሽ መልሽ። አታፍሪ? ማፈሪያ ደግሞ ልትቆጫቸው ነው እንደለመድሽው እ እሺ ምንድን ነው የምትፈልገው? ተስማማን፣ አሳየሁ። ምንድን ነው እሺ ምን ላድርግልሽ? ምን ደግሞ ልትቆጫቸው ነው? እኔ ፊት በቃ እኔ አይደለሁም አይደለም የምመታቸው። መተሻቸዋል። ይኸው አንቺ ነሽ። እኔ ስራዬን የሰራሁት። እኔን ተወኝ። ስራሽ ምንድን ነው? እኛን ተወኝ። ስራሽ ምንድን ነው? አስቀምጡ ተባለን አስቀምጥን። የምናውቀው ነገር የለም። ምን የምታውቂው ነገር የለም? አዎ አላውቅም። ባልሽ ነው ግን ለመሆኑ ንገሪኝ እስኪ። ዳው ለምንድን ነው ባል ያለው ነው አልገባኝም። እና ምንድን ነው እንዴት ይሄን ስራ ትሰራላችሁ? ገንዘብ ፈልገን በህጋዊ መልኩ ማትሰሩ ስራ አንችልማ። ማን ነው እኔንም ባለቤቴን ከዛሬ 4 ዓመት በፊት ስራ ፍለጋ ሲሄድ አባረው ነው የሚልኩት። ባሌንም ምንም ነገር በቃ አትችልም ብሎ ነው። ስለዚህ እኔንም አትችልም ስለሚል እሱንም አትችሉም ስለምንባል ያለን አማራጭ እንደዚህ አይነት ስራ ነው። ማትችሉ እኮ ታዲያ በራሳችሁ ችግር ነው። በቃ አንተ ማይገባ የቀጣሪዎች ችግር እኮ አይደለም። ምንም ነገር እናደርጋለን። የት ነው እሺ የሚሄዱ እነዚህ ሰዎች? ምን የምታውቂው ነገር አለሽ? የሚወስዷቸው ሰዎች አሉ። እሺ ምን የት እንደሚሄዱ ምን ታውቂያለሽ? አላውቅም። እያወጣሽ የምትሰጫቸው ለምን ነው? ጥሩ ቦታ ላይ ነው የሚኖሩት ነው ምን የሚሉት? ባይሆንስ አላውቅማ። እኔ ገንዘቤን ነው የምፈልገው። ስለዚህ አታፋጥጭ። ስታወሪኝ በስነ ስርዓት አውሪኝ። እንዴ ከዚህ በላይ ምንድን ነው የምትፈልገው ሰውዬ? እንዴት በቃ እኔን ተወኝ። ምንድን ነው ነጠላ አጣልፈሽ? ቆይ እስኪ ያገኘሁሽ እንደዛ ደስ ንገሪኝ። የስራው ባህሪ ነው። እሺ ምን እንዴት ነው አልገባኝም። አስረጂኝ። ምንድን ነው የስራው ባህሪ? መናገር አለብኝ? አዎ የስራው ባህሪ እንዴት ነው የሆነ? ይኸውልህ እነግርሃለሁ፣ ግን ቃልህን እንጠብቃለን። እሱን ተነጋግረናል አይደል? ቤተክርስቲያን ሄዳለሁ። ከቤተክርስቲያን የማገኛቸው ልጆች ይዤ እመጣለሁ፣ አስቀምጣለሁ። ከዛ ተመጣው የሚፈልጉትን ልጆች ይዘው ይሄዳሉ። በምን ነው ለመሆኑ ይዘሻቸው የምትመጪው? እንዴት አድርገሽ? አባብዬ ከረሜላ ብስኩት ምናምን ገዝቼ በቃ መኪና ውስጥ ነው የምትከቻቸው? እዛ በኋላ አይዞሽ አባቴ። እሺ የኔ አንበሳ ና አይዞሽ። እሺ አንበሳው አይዟችሁ። ሁላችሁም ዛሬ ወደ ቤተሰብ ትሄዳላችሁ። እሺ እሺ ነይ ይጨበሪ ይኸው ትሄዳላችሁ ዛሬ ሁላችሁም። እሺ እሺ። ለምንድን ነው አንተን ሻንጣ ውስጥ ያስገቡ? አይ ለሱ እዚህ ጋር ሰው ነው። እኔን እዚህ ቦታ ይበቃም ብሎ እዛ አስገቡ። ሰዎቹ እዚህ ቦታ ይበቃም ተብለህ እዛ መተኛ ያደርጉልህ ሻንጣ ውስጥ። ሌላም ሰው አለ እናንተ ጋር? እናንተ ብቻ ናችሁ? ከኛ በፊት ነበሩ፣ እነሱ ወጥተዋል። እኛ ነን ያለነው። ከእናንተ በፊት ነበሩ ሰዎች? ስንት ሰው? በጣም ብዙ ናቸው። እነሱ በሙሉ ወጥተዋል። ስለዚህ እስክትወጡ ድረስ አሁን እናንተ እዚህ ነው የምትሆነው? እዚህ ይሄ ቃጠሎ ቆርቆሮ ይህ ሁሉ ሙቀት። ምግብስ? ምግብ አንበላም። አይሰጧችሁም? ለምን ደማሰጫቸው? አንቺ ምግብ ከየት አምጥቼ ነው የምሰጣቸው? ከየት አምጥተሽ ነው ይዘሻቸው የመጣሽ? ተበሉ አይደል እንዴ? ምንድን ነው አንበላም ማለት? አንቺ ስነ ስርዓት ያዥ። ዛሬ በዚህ ጫማ ጥርስሽ ነው አርግፌው ሞተ። ምንድን ነው የምታበያቸው? ይበላሉ። ህፃናት እኮ ናቸው፣ ያዋሹ። ለምን ብለው ያዋሻሉ? የሚሰጠኝ እነሱን ማመጣበት እንጂ እነሱን ማበላበት አይደለም ገንዘብ የሚሰጠኝ። ስለዚህ ከየት አምጥቼ ነው? ለኔ የሚከፈለኝ ብቻ ነው የሚሰጡኝ። እና ቅድም ስትጎሩ ሽልማት ልንሰጣችሁ ነው ስንላችሁ እኛ አንፈልግም ለእናንተ እያልሽ ስትጎረ ስትቆለይ ነበር። አንተስ የመጀመሪያ ማንነትን ይዘው እንዴ ተቀመጥከው? የመጀመሪያ ማንነትን ይዘው ተቀመጥከው? እኔማ ጥሩ ስራ እኮ ነው የሰራሁት።
ጥሩ ስራ ሰውን በመደብደብና በማሰቃየት ነው ጥሩ ስራ የምትሰራው? የለም እሱንማ ደግሞ ትገቢያለሽ። ስትገቢ ደግሞ ጥያቄ ደግሞ ልትጠይቂ ትመልሻለሽ። ተስማምተናል። ስለዚህ ቃልን እጠብቃለሁ ብለኛል እኮ። መጥፎ ሰው አልሽኝ እኮ ጥያቄ ስጠይቅ እኮ መጀመሪያ እንዴት ስትሆኝ እንደነበረ ከዛ በኋላ እናንተስ አባብላችሁ አይደል እንደገባችሁት? አሁን ከኛ ፊት እንደዚህ ህፃናቶች የምትያቸው አንቺ እኛ ባንኖርማ ቅጥቅጥ አይደል የምታደርጊያቸው? አነጋገርሽ ራሱ ያስታውቃል እኮ። ሲረብሹ ዝም ብዬ ላያቸው ነው። እኔ የህፃናት ጩኸት ደስ አይለኝም። ለመሆኑ ልጅ ያለኝ አልሽ አውቀሽ ነው አይደል? አንቺ ውሸታ። የለኝም። ለምንድን ነው እምቢ ብሎሽ? አዎ እሰይ በልሽ። በዚህ አመልሽ ነው እንጂ ቢኖርሽማ አታሳድሪያቸውም። ይሄ ምንድን ነው? ማታለያ ምናምን የምትሰጫቸው አሻንጉሊቶች ናቸው ነው? አዎ። እሺ ጫማ ካለ እዚህ አንዳችሁ ጫማ ይታየኛል። ለብሳችሁ ጠብቁኝ። እሺ ጫማችሁን እዚህ ያለ ጫማችሁ አይደል? በቃ ጫማችሁን ለባብሳችሁ ጠብቁኝ። እኔ እና እሷ ታች እናውራ። እሺ እሺ። አይዟችሁ። ውሃ ይዤላችሁ እመጣለሁ። ውሃም ምግብም ይዤ እመጣለሁ። እሺ እሺ። እወዳችኋለሁ። እሺ ውረጅ። ውጭ ውረጅ። ተከተለኝ። እንዴት አድርጋችሁ አዘጋጃችሁት? በጣም የሚገርም እኮ ነው። ቆጥ ያለውም አይመስልም። እያየህ እሺ። ቀስ ብለህ ቀስ ብለህ እንጂ የት ነው የሚያርብሽ? በዚህ ሽክፍ አድርገው ጭራሽ ያለ እኮ አይመስልም። ላይት ከለል አዲስ ነገር አለ እንዴ? እሺ ስማ እንጂ ለማን ነው የምታስረክበው ህፃናቶችን? ውሸቱን አቁም። ሁሉም ነገር ነግራናለች። ነገራቸው በቃ ሁሉም ነገር አውቀውታል። ስለዚህ መደብደብ አንፈልግም። እኛ ተስማምተዋል። እስር ቤት አሳልፈው አይሰጡንም። ተስማምተዋል። በቃ እንደጀመረ በቃ ፍታለትና ያውራ። ታዩ ለማን ነው? ለምንድን ነው የሚያወራ? ስነ ስርዓት ዝም በይ እንግዲህ። ሁሉ ነገር እንትን ነው አልጋ ባልጋ የለም። ስማ ስልኩን ያዝ እስኪ። ወጣ ስልኩን። ተው እንጂ በቃ አለ። እሱን እኮ ምንድን ነው? ስልክ ነው አይደለም? በቃ ስልክ እሱ ነው ስልክ። ምንድን ነው? ቆይ ስልክ ምንድን ነው? መታወቂያ ነው። በቃ ነግራችሁ ከሆነ በቃ አዲስ ነገር የለም። ሰራተኛ ነን እኛ፣ ታዘን ነው የምንሰራው። ለማን ነው የምታስረክቡት? በቃ ነግራለች እኮ እኔ ከዚህ በላይ ምን ነግራ። ለማን ነው የምታስረክቡት? በቃ ንገሪው አንቺ። በቃ ነግሬሃለሁ እኮ። ለምንድን ነው እሱን የምታስጨንቀው? በመኪና ይመጣሉ ይወስዳሉ። እኛ የምናውቀው ነገር የለም። በቃ ክፈችው። ይኸው እሺ። ሪሴንት ቶሎ ከማን ጋር የምትደዋወል አንበሳው? ይህ ምንድን ነው? የ74 ቤቱ ስልክ በጣም የበዛ። ዛሬ የምናስረክብላቸው ሰዎች ስልክ ነው። ስለዚህ እዚህ ጋር ነው። ለዚህ ነው የምታስረክቡ ማለት ነው። በጣም የምትደዋወሉ እዚህ ጋር ከሆነ ይሄ ነው። ማነው ስሙ? አናውቀውም። እኛ መጠየቅም መብት የለንም። ለምን አታምኑንም? እኛ ሰራተኛ ነን። በቃ እኔ ከቤተ ክርስቲያን ለቅሜ ያመጣለሁ። አንተ በጸጋው የምትኖረው አይደል? አንተ በጸጋው በእግዚአብሔር ቸርነት ያልከኝ ማሊያ ነው አይደል? ሃይማኖት ማሊያ ነው። በቃ በላይ መሸፈኛ። ምንም እናገረው ነገር የለም። ምንድን ነው ማወቅ የምትፈልገው? እየነገርን ሌላ የምታስረክቡት ሰዎች በቃ እሱን ይሄ ልጅ ነው ስትላላኩ ማንም ይልካችሁ። ሌላ ደግሞ አሳይኝ። ልጁ ነው። ይሄ ነው። ሁለት ስልክ አለው። ይሄኛውና ይሄኛው ስልክ ሁለቱም። ይሄ እቺን ቪዲዮ ላይ ያዛት። ይሄን ስልክ ነው የምትፈልገው? አታስቡ። በቃ ስለዚህ ሌላ የምትለው ነገር አለ? ምንም ያው የተገኙት አሁን ይኸውልሽ ቅጥቅጥ ነው የማደርጋችሁ ዛሬ። ወሬ አልፈልግም። ወደ ህግ እኛን
ይዘው ውጣ በጥፊ እንዳለች ትንሽ ክፈትና አስወጣው። ሌባ በነጠላሽ ማስረሻ እንግዲህ ተመልካቾቻችን ዛሬ በጣም የድል ቀን ነው። ዛሬ በጣም ደስ ብሎኛል። በጣም እንግዲህ ከጎኔ በጣም ብዙ ሰው ተባብሮኛል። ከምነግራችሁ በላይ የብዙ ሰው ትብብር ነበረውና በጣም የሚያስደስት ስራ ነው። እንግዲህ ቤት ውስጥ ቆጥ ላይ ያገኘናቸውን ህጻናቶች አይታችኋል። በረሃብ የተጎዱና የተደበደቡ ናቸው። እግዚአብሔር የተመሰገነ ይሁን፣ ደርሰንላቸዋል። ያ ጀግና ሰው ያንን ማስረጃ በሙሉ ባይሰጠኝ ኑሮ ከዚህ ደረጃ አንደርስም የነበረ። ለሰጠን መረጃ በሙሉ በጣም ክብር ይስጥልን። ትክክለኛ ኢትዮጵያዊ ነው። በዛ ላይ የተፈጠረውን ነገር በሙሉ አይታችኋል። ብዙ አካሎች ኢንቮልቭ አድርገውበታል። ሴቶችና ህጻናት ጉዳይ የሚመለከት ነው። ሂውማን ትራፊኪንግ ነው። እንግዲህ ሂውማን ትራፊኪንግ ደግሞ ቀላል ነገር አይደለም። በፌዴራል ሁሉ ይታያል እና ይህ ነገር ከባድ የሆነ ነገር ነው የተፈጠረው። እግዚአብሔር ይመስገን እነዚህ ሰዎች ላይ ደርሰናል ዛሬ። ከዚህ በኋላ ያሉት ከሌላ ቤቶች የሚፈጠሩት ነገሮች ምን ይመስላል የሚለውን ደግሞ እንግዲህ እናንተ በየጎረቤታችሁ ዝም እንዳትሉ። ዝም አይባልም። እነዚህ ሰዎች አሁን ቀረጻ ለመቀረጽ እንኳን እንዴት ትቀርጸኛለህ አንተ ምን እየሰራው ነው ሲለው ደንግጦ ሂዷል። ግን መደንገጥ ብቻ መፍትሄ አይደለም። ተጋግዘን አንድ ላይ እጅና ጓንቱንን መስራት መቻል አለብን እንላለሁኝ። ዛሬ ከምነግራችሁ በላይ በብዙ ስራ ተደስቼ ያውቃለሁ። እንደ ዛሬ ግን አይሆንም። በጣም ተደስቻለሁኝ። ድጋሚ ህጻናቶችን ያላቀረብኩበት ምክንያት ያው ብዙም ፊታቸው እንዲታይ አልፈልግም። ህጻናቶች ሲያድጉ ይህን ቪዲዮ ያዩታልና ጥሩ ስላልሆነ ለዛ ነው እንጂ ስማቸውን መጠየቅ እንችል ነበር፣ የት እንደመጡ። እነዚህ ነገሮች ብንጠይቅ በቀላሉ ይታወቃሉ፣ ሳይኮሎጂካሊ ይጎዳሉ። ለዛ ስለሆነ እንትን አላልናቸውም፣ እንዲቀርቡ አላደረግንም ማለት ነው። ለዛ ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ወዳችኋለሁ።